Hello guys, እንዴት ናችሁ? Welcome to my channel. This is Mikala American YouTube channel. Welcome to my channel. It's me. I am Wise Flower. እንዴት ናችሁ? ሰላም ናችሁ አላችሁ? እንዴት ናችሁ? ሰላም ናችሁ? ውድ የተከበራችሁ ማለት ነው። አንተንስ ሰው ማለት ነው። ዛሬ ምንድነው እልላችሁ የፈለኩት ማለት ነው። ላይክ ምንም አዲስ ነገር የለም። አዲስ ነገር ሲኖር እመጣለሁኝ ማለት ነው። አንተን ሰው ማለት ነው። የኔ ቲሸርት ነው ይሁት እድሜ ለተሙ የአሜሪካ እንትን ገዛኝ ማለት ነው። ከዚህ በፊት አልሰራውም እንዴ? በዚህ ቪዲዮ አይ ቲንክ አልሰራውም መሰለኝ። እንዴት ረሳኝ አላውቅም። አንተን ሰው ባይ ዘ ዌይ አሜሪካን ይባላልኝ እኮ ጀስት ስሜ አሜሪካ ነው ባይ ዘ ዌይ ማለት ነው። አንተን ሰው ማለት ነው። ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? በቃ ኖርማል ስሜ አሁን ሚካኤላ ነኝ አይደለም ለክ እንደዛ ማለት ነው። አሜሪካ እንባላለን ማለት ነው። ለራሴ ለካኔ ስሙንቺኝ ማለት ነው። ባለፈው ሳቤላ እንደጨመርኩላችሁ ማለት ነው። አሁን ደግሞ አሜሪካ ጨምሬላችኋለሁ ማለት ነው። አንተን ሰው ማለት ነው። የዓለም ስሞች ሊያልቅብሽ ነው አልኝ ማለት ነው። ያኔ አንዴ ጆሪ፣ አንዴ ጄሪ፣ አንዴ ጆሊ፣ አንዴ ጅዳ፣ አንዴ ጅጃ እያልኩት ሲልኩበትና ከዛ ያጎቴ ልጅ ማለት ነው አራ አንድሜ ስም እኮ ቀየርኩኝ ምን አልሽ ምናምን አለኝ። ከዛ ነገርኩት ማለት ነው። ከዛ ስነግረው ማለት ነው ጂሰስ አለኝ ማለት ነው። እንዴ የዓለም ስም ሊያልቅብሽ ነው አለኝ ባይደው ማለት ነው። የዓለም ስሞች ሊያልቁብሽ ነው አለኝና ከዛ ማለት ነው ወደቼ እንደዛ ብለን ማለት ነው እንዳለን አለን። ፈጣሪ ይመስገን፣ ፈጣሪ የተባረከ ይሁን ማለት ነው። እንደርሶ ማለት ነው ወዶች እንደርሶ ምንድነው ሌላችሁ እያፈለኩት ማለት ነው። አሁን ስለ ሰው ግድ ኖሯችሁ ብዙ ነገር ትናገራላችሁ፣ ግን ላይክ እናንተ ምንድናችሁ? ምኑ ናችሁ? ያ ከሚገባችሁ በላይ ማለት ነው ማለፍ የለባችሁም። አሁን ሰው እንደዚህ ያደረገ እንደዛ አደረገ የምትስሉ ከሆነ እናንተስ ምን አደረጋችሁለትና ነው ይሄን ያህል ሰው ያደረገውን ነገር እንትን የምታደርጉት ማለት ነው? እኔማ ጭንቅላቴን ሊቃወስ ነው የደረስኩት። አይሶት ጋር ነው የምላችሁ። እነዚህ በቀዳይ ልክ የሆነ ነገር እያደረጉ ማለት ነው። እኔ ብቻዬን እየሳኩኝ ብቻዬን ያወራው ደስተኛ ያደርገኝ መሰላችሁ? አያደርገኝም ባይደኝ ማለት በጣም ነው የሚደብረኝ ማለት ነው። እንደርሶ ማለት ነው እንደዚህ እቺ እንደዛ አልፈልግም እኔ በውስጥ ቁስል ስላለኝ ነው ባይዶይ እንደዛ አልፈልግም፣ እንደዛ አላደርግም፣ እንደዛ ማድረግ አልችልም ምናምን የሚለው ባይዶይ ማለት ነው። እንደርሶ ማለት ነው ሰዎቹ ስለ ፍቅር እንድናስብ ስለ ሌላ ነገር እንድናስብ ማለት ነው እድሉ አልሰጡንም ባይዶይ ማለት ነው። እንደመጣን ይዘጋን ማለት ነው። እየዘጉር ባይዶይ ፈጣሪ ይዝጋቸውና ባይዶይ ማለት ነው። እንትን ሰው ማለት ወዶቼ አንድ ጊዜ ብቻ አይደለም እኔ እንደዛ አይነት ነገር ሲገጥመኝ ማለት ነው። በእንደዛ አይነት ሰዎች እንደዚህ አይነት ነገር ሲገጥመኝ አንድ ጊዜ መጀመሪያ ጊዜ አይደለም፣ በጣም በተደጋጋሚ ነው ባይ ዘ ዌይ ማለት ነው። እንትን ሰው ማለት ነው ወዶቼ አሁን ለውሻ አደር አይሰጥም፣ ለውሻ ሰው አሳልፋቸው አይሰጥም ባይ ዘ ዌይ ማለት ነው። ያ እንትን ከራ ነው ባይ ዘ ዌይ የማይገባቸው ማለት ነው ሰዎች መከራ ነው። እንትን ሰው ማለት ነው ወደች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን በቃ በጣም አሰልችታችሁኛል ማለት ነው። እኔ ላይ የምትቀልዱ ሰዎች ማለት ነው። እንትን ሰው ማለት ነው እነርሱ ቢረሱትም እኛ የማይረሳ ህመም አለኝ በውስጤ ማለት ነው። የማይረሳ ህመም አለኝ ማለት ነው። እንደን ምንም ከባድ ነው ባለኝ ማለት ነው። ያ አሁን ላይክ መርገም ነው ባይ ዘ ዌይ ቅመሱትና ያኔ ቦታዬን እንትን አድርጉትና ከዛ ስለ እንደዛ አይነት ነገሮችን ማለት ነው ስለ ፍቅር ስለ ትዳር ምናምን እኛ በላይ ሆነን እንጠይቃችሁ። ያኔ የምትመልሱልንና ስሜቱን ልትረዱን ትችላላችሁ። እሷ እንደዛ ነው ባለኝ ማለት ነው። ሀበሻ ደግሞ ምን ስሜትና ፍቅርና እንትን አስታውቋችሁ ነው ወደላሪ እንድንጎረጎራችሁ ነው የምታደርጉ ነው። ይሰርቱ ጋር ነው የምላችሁ እንደዛ የምትሉ ሰዎች ማለት ነው። ለመዋረድ ብላችሁ ነው እንደዛ የምታደርጉት ማለት ነው። እኔ ወደፊት አታውቁኝም ማለት ነው። ኢትዮጵያ ያለኝ ማለት ነው። ላይክ እንደዛ አይነት ምንነት አለኝ እኔ
ላይክ እኔ ወንዶች አሳድዳለሁ፣ ወንዶች ተከትዬ የሆነ ቦታ ሄዳለሁ። እንደዛ አይነት ማንነት አለኝ በኢትዮጵያ ውስጥ። እኔ ያስወድፋን የምላችሁ የለኝም። እኔ ድሮ ልጅ ያለው የለኝም። እኔ እድሜ ክልል ላይ የነበሩት ልጆች ማለት ነው ላይክ በጣም ነበር ወንዶችንም የሚያሳድዱት። እኔ ግን ወንድም ማሳደድ ላይክ እኔ በጣም ብዙ ቁጥር ያላቸው የወንድ ጓደኞች ነበሩኝ ማለት ነው። ፍቅር ሳይሆን ጓደኞች፣ ጀስት ጓደኞች ማለት ነው። ላይክ በጣም እንዳጋጣሚ ሆኖ ላይክ ከወንድም ከሴት ጋርም ቆሜ ነበር የማወራው ከአንዷ ጋር ሰዓት ከአንዱ ጋር ሰዓት ምናምን ኢቭን ትንሽ እድሜ ሲጨምር ተውኩት ባይደው ማለት ነው። እንደዛ መነጋገሩን ነገር ተውኩት። ሰው ይኖር እያደረኩኝ ሄድኩኝ። ግን እንደዛም ቢሆን ማለት ነው የሰርቱ ቀን ነው የምላቸው ይሄን ወረ ማለት ነው። በኋላ ተውት። በኋላ ጋር ያስጠላ ነበር ማለት ነው። እንደነሱ ማለት ነው ልጅ ያላችሁ የምፈልገው ነገር ምንድነው መሰላችሁ? ኤቭሪቲንግስ በቃ ላይ እኔ አንዴ ኢትዮጵያ ውስጥ አንዴ አፍቅሬ ማለት ነው ፍቅር ውስጥ ከገባኝ በኋላ ሌላ ወንድም አላፈቀርኩኝም ማለት ነው። ከዛ በኋላ ደግሞ ላይክ እኔ ደስተኛ ሆኜ የጀመርኩትን አምኜበት የጀመርኩት ግንኙነት አልነበረም፣ የፍቅር ግንኙነት አልነበረም ከዛ በኋላ ማለት ነው። ከዛ በፊት ግን ፍቅር አይዘኝም ነበረ ችግሩ ማለት ነው እንጂ እኔ ምንም አላማ አልነበረኝም ማለት ነው። ያ ምንም አላማ አልነበረኝም ስላችሁ በቃ ላይ ምንም የማግባት የመውለድ ለትዳር ምናምን ለትዳር ፍላጎት አይደለም የኔ ሀል ስነ ስርዓት የነበረኝ ማለት ነው። ለትዳር ወይም ደግሞ ቆንጆ ትዳር ወይም ደግሞ ሀብታም ማግባት ምናምን ቢሆን ኖሮ ማለት ነው ብዙ ሀብታሞች ነው ያለፉኝ ባይ ዘ ወይ ማለት ነው። ላይክ ብዙ ሀብታሞች ማለት ነው እስከ ፈረንጅ ድረስ ምናምን ነገርና ሀብታም ማግባት ቢሆን ኖሮ ማለት ነው እድሜ ምንም ማለት አይደለም። በቃ የሚያከብርሽ ከሆነ ከእድሜ በቃ አንቺ 18 ሆነሽ ላይክ ጀስት ልጅ ሆነሽ ማለት ነው። ላይክ ሴቶች እኮ ስንባል ችግር አለብኝ ወይኔ ማለት ነው። እንደዛ ሆነን ማለት ነው ስንት ነገር አለፈን ባይደው ማለት ነው እንደንሶ። ስለዚህ አሁን ምን እያላችሁ ነው? ያ ላይክ እኔ ያኔ ማለት ነው ለጋብቻ ኢቭን ማለት ነው ሰርቶ ጋር ነው የምላችሁ እኔ ለጋብቻ ፈልጋታለን ብለው ሽማግሌ ላከ አላቅም ባይ ዘ ወይ እኔ ቤት ሽማግሌ ያላከው እንዳላቅም ምክንያቱም ትንሽ ልጅ ነበርኩኝ ያኔ ትንሽ ነበርኩኝ። ግን ደግሞ ላይክ ከጀርባ አይታጣም ምክንያቱም ከጀርባ አይታጣም ሾር አይታጣም ምክንያቱም እኔ ማለት ነው ላይክ ወንዶች ላይክ ሂዱ ተብለው እንኳን አይሄዱም ነበር ከቤታችንን ማለት ነው። በጣም ኮንፊደንስ ያልነበራቸው ልጆች ነበሩ ማለት ነው። ላይክ እንወዳታለን ምናምን ነገር ላይክ ለመውደድ ብቻም ሳይሆን ማለት ነው ላይክ እኔ ጋር ለመሆን ማለት ነው ምክንያት ፈልጎ እኔ ጋር ቤት የሚመጡ ልጆች ነበሩ ብዙ ማለት ነው። እንደው ማለት ነው ይሄ ነገር ማለት ነው ላይክ ምንም እንትን የሌለው ነገር ነው ማንም ሰው ማለት ነው። አንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንደን ሰው ማለት ነው ስለማይሆን እኔ የኔ ማንነት የኔ ነገር ሌላ ነገር ስለሆነ ሌላ ነበረ ማለት ነው። አንደን ሰው ማለት ነው ወዶቼ እኔ ደግሞ እንዳጋጣሚ ሆኖ ፍቅር ውስጥ ስገባ ማለት ነው ፍቅረኛዬን ይቀበሉታል አይቀበሉትም ምንም ነገር አላሰብኩበትም ማለት ነው። ከዛ ፈቀርኩት በቃ ምንም ነገር አላሰብኩም። በቃ ላይ ከኔ ስሜቱ በአንድ በኩል አንድ ነው፣ በአንድ በኩል ደግሞ ተመቸኝ። በቃ ላይ ካለ አይደለ እውነተኛ ፍቅር መሆኑ አመንኩኝ ማለት ነው። እንደን ሰው ማለት ነው እውነተኛም ሊሆን ይችላል ላይሆንም ይችላል፣ ግን እውነትም አለው በአንድ እንትን ማለት ነው። እንደን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው አክብራችሁ አፍቅራችሁ ከተዋረዳችሁ በኋላ ላይክ ሁለተኛ ጊዜም ስታፈቅሩ ላይክ አደሰም እንደ በፊቱ ኮንፊደንስ ሊኖራችሁ አይችልም። ምክንያቱም ያንን እንኳን ይሄ ሁሉ መስዋዕት ከፍዬለት ያዋርደኝ ማለት ነው። ወንድ ልጅ ሁሌም የሚያዋርድ ነው፣ ሌላኛውም ሊያዋርደኝ ይችላል ምናምን ብላችሁ ልታስቡ ትችላላችሁ።
ግን ምንድነው ችግሩ? አንዳንድ ሴቶች ዝም ብሎ ወንድ ይቀበላሉ ማለት ነው። የትኛውንም ወንድ ሀብታም ከሆነ ዝም ብሎ ይቀበሉታል። አሁን ሴት ልጅ ቨርጅን ካልሆነች እና እድሜዋ ከ18 በላይ ከሆነና ሁሉንም ነገር ያየች ሴት ከሆነች ብዙ ቦታ ልትገባ ትችላለች፣ እንደ ቻለስ ብላ ማለት ነው። ላይክ አንዳንዴ ማለት ነው ፍቅር ባይዘኝም ለምን ከሱ ጋር አልጀምርም ምናምን ትላለች። ከዛ መሀል ላይ ተቋርጠዋለች። ምክንያቱ ካላፈቅረች ስለማያስችላት ማለት ነው። እንደኔ ሴት ከሆነች ማለት ነው ሲከብዳት ትተዋለች ማለት ነው። ግን አሁን ሴት ልጅ ማለት ነው ቨርጂን ከሆነች እና ሌላ አላማ ካላት በጣም ላይክ ሌላ ነገር ውስጥ ካለች ለማንም ለምንም አትያዝም ባደኝ ማለት ነው። ሊያሸንፋት የሚችለው ምንድነው? አንድና አንድ ብቻ ፍቅር ብቻ ነው። ትልቅም ይሁን ትንሽም ይሁን ቀይም ይሁን ጥቁርም ይሁን ጠይም የትኛውንም ይሁን በቃ ትቀበለውና ማለት ነው። ፍቅር ከያዛች ቻው ነው ባይደኝ ማለት ነው። ሴት ልጅ ማለት ነው በቃ ምንም ነገር ማድረግ አትችልም ባይደኝ ማለት ነው። እኔ ደግሞ የተጠመድኩት በጠኑ ሳይገባውት ፍቅር ነው በጠኑ ሳይገባኝ ማለት ይስገባኝ ማለት ነው። እንዴት ሰው ማለት ነው። ከዛ ማለት ነው ወዲቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንትን ከዛ በኋላ ነገሮቹ በደንብ ገባኝ ምናምን ነገር ነው። ከዛ እኔ ኢትዮጵያ ውስጥ እያለሁ ማለት ነው በ2008 ላይክ እኔ ምንም ወንድ አላውቅም ነበር፣ አልነካካም፣ ኢቨንም መሳሳም ምን እንደሆነ አላውቅም ነበር ማለት ነው። ከዛ በ2007 ደግሞ በኢትዮጵያ አቆጣጠር ማለት ነው ማህበር ገብቼ ነበረ ማለት ነው። ሲስተር ለሆነ ነው ምናምን ብዬ ማለት ነው እንደ ጎል አህደን ማለት ነው አገራት ላይ ጎል አህጀ ማለት ነው የካቶሊክ እንትን ላይ ማለት ነው ካመንደስ የሚባል ነገር ነበርና ከዛ እዛ ሂጄ ማለት ነው እዛ 9ኛ ክላስ ጨርሼ ነበረ ማለት ነው። ያኔ 9ኛ ክላስ ጨርሼ ሲሄድ ማለት ነው ወደ 10ኛ ማለት ነው። ከዛ ክረምት ላይ ነበረ። ከዛ ማለት ነው ወደቼ ነጥብ መጥቶልኝ ላይክ ደስተኛ ሆኜ ነበረ ማለት ነው። ከዛ ማለት ነው ብዙ ጊዜ ክላስ ደግሜ አላውቅም። ኢቭን 10ኛም አልደገምኩኝም ማለት ነው። ኢቭን ማትሪክ ላይም አልወደቅኩኝም። አንደን ሰው ማለት ነው ወደቼ አካውንቲንግ ተምሬ ነበር ብያችሁ አልነበረ? አካውንቲንግ ተምሬ ነበረ። ልመረቅ ግን 1 አመት ይቀራይ ነበር ማለት ነው። ግን አልሞላሁትም። በ2 አመት ተምሬ ነው የሄድኩት ማለት ነው። የጠፋሁት ባይደው ማለት ነው። ከዛ ምንድነው መሰላችሁ የሚባለው መሰላችሁ ማለት ነው ከዛ ማለት ነው ወዶች እንደዛ ብለን ማለት ነው እንደዛ ብለን በ2008 እኔ ፍቅር ለመጀመር ላይክ መሳሳም ምን እንደሆነ አላውቅም ነበር። በለሻብ እኔ ማህበር ውስጥ ስገባ ማለት ነው ፍቅር ማለት ስለ ፍቅር አወራ ነበረ። አሁን ፍቅረኛ ካያችኩኝ ችግር የለም። አሁን ኢቭን ማለት ትንሽ ልጅ እያለሁ ላይክ ፍቅር በጣም ነበር የምወደው። ፍቅረኛ መያዝም ላይክ ምንም አይመስለኝም ነበር፣ ግን ሴክስ ማድረግ አላምንም ነበር ማለት ነው እስከሚጋቡ ድረስ ማለት ነው። ሰዎቹ ላይክ ፍቅር ችግር የለውም መዝናናት አለባቸው፣ መጠጣት መብላት ማለት መጠጣት ስላቸው ጠጥቶ መጨፈር ምናምን አይደለም። በቃ ጀስት ላይክ አውደ አመት ምናምን ነገርና ከዛ እንደዛ ነገር ነበረኝ ጭንቅላቴ ውስጥ ማለት ነው። ከዛ ማለት ነው ግን ደግሞ እርሷን ሌሎቹ እንደሚያስቡት ላይክ በቃ በጣም ሀብታም መሆን አለበት በጣም ምናምን የሚባለው ነገር ማለት ነው ጭንቅላቴ ውስጥ አይመጣልኝም ነበረ። ሀብታም አልወድም ማለት አልነበረም። በቃ ላይ ገንዘብ በጣም ነበረ የምወደው፣ ሀብታም በጣም ወድ ነበር። ግን ደግሞ እኔ ሁሌም ጥሩ ሰው ደግሞ በጣም ይመቸኝ ነበር ማለት ነው። እንደርሶ ማለት ነው። ከዛ ግን እኔ ትኩረት የነበረኝ ምንድነው መማር፣ ከሀገር ማውጣት ላይክ ልወጣ አስብ ነበረ ማለት ነው። ወደ ውጭ ሀገር ሄጄ መማር ምናምን ትምህርቱን መቀጠል ምናምን እንደዛ አይነት ነገር ይመቸኝ ነበረ። ለምን እንደው ነበር አላውቅም። ውጭ ሀገር ሄጄ መማር እፈልጋለሁ ምናምን እያልኩኝ ነበረ ብዙ ጊዜ ማለት ነው። እንደ ከተሳካልኝ ደግሞ ወደ ካናዳ ሄዳለሁ ምናምን እያልኩኝ ነበረ ማለት ነው። ያኔ ማለት ነው ለከም አንድ ላይ ነበረ ማለት ነው። በ2008 ላይ ማለት ነው ካናዳ ሄዳለሁ የሚለውን ነገር ጭንቅላት ሄዳ ነበረ ማለት ነው። ግን እኔ የምፈልገው አሜሪካ መሄድ ነው። ግን አሜሪካ መሄድ አልችልም ያኔ ማለት ነው። አንዳንድ ሰው ማለት ነው ወዶች ከዛ
እንደን ሰው እኔ ብዙ ተስፋ የነበረኝ ሴት ነበርኩኝ ያኔ ማለት ነው። እንደን ሰው ግን ደግሞ ላይክ አንቺ እኮ እንደዛ አድርጊ፣ ሴክስ አታደርጊ፣ ወዳ አትቅረብ አይሉኝም እኮ በቃ ላይክ እኔን አይሉኝም በቃ ላይክ በቃ ምንም ነገር ማለት ነው። በቃ ምንም ነገር ምክር እንኳን አይሰጡኝም እኔን ማለት ነው። ቤት ውስጥ ማለት እኔ ሌሊት 9 ሰዓት ከቤት እወጣለሁ። የተወጣሽ የለም የተገባሽ የለም ማለት ነው። ወጣ እንኳን ወኔ ወጥቼ እንኳን ማለት ነው ሳምታይምስ የት ከአንድ ልጅ ነበረች ማለት ነው ጎረቤታችን ማለት እሷም በጣም አክራሪ ነበረች። እናቷ ላይክ እኔም በጣም ስነ ስርዓተኛ እንደነበረች ነው የማውቀው። ላይክ ለምንድን ነበር ከእሷ ጋር የሚሄደው? እሷም ስነ ስርዓት ያላት ልጅ ስለሆነች ደስ መጠነኛለች ብዬ ነበር ከእሷ ጋር የሚሄደው ማለት ነው። እንደርሷ ላይክ በጣም እንደምትወደኝ ነበር የምታሳየኝ ሁሌ በቃ ላይክ በጣም እንደምትወደኝ ነበር ሁሌ የምታሳየኝ አክት ማለት ነው። እንደን ሰው ማለት ነው እኔ የምወደኝን ሰው ወዳለሁ፣ አከብራለሁ። ልቀርበው ደግሞ ላይ ቅርብ ነኝ ማለት ነው። እንደዛ ሲሆን ማለት ነው ከሷ በጣም ጥሩ ልጆች አውቅ ነበረ ማለት ነው። እና ከሷ ብዙ ልጆች ነበሩ ማለት ነው። እንደሱ ማለት ሰው በጣም ከወደደችውና ላይክ ሪስፔክት ካለ ላይክ የምትግባቡ ከሆነ ላይክ በጠባያችሁ ሊይዛችሁ የሚፈልግ ሰው ከሆነ ጥሩ ነው ባይ። እኔ ችግር የለብኝም ሰው ልጅ በጠባዩ ለመያዝ ምንም ችግር የለብኝም ባይ ማለት ነው። አሁን ያው የሰይጣን ነገር አለ ሰው ክፋቱ ላይክ ምናምን ነገር እና ሰው ሌላ ሆኖ ስለሚቀርበኝ ምናምን ነገር ትንሽ ከራሴ ጭንቀት ጋር ይከብደኛል ማለት ነው። እንደን ሰው ማለት ነው ልቼ ከዛ ያኔ ማለት ነው እንደዛ ሀሳብ ነበረኝ ማለት ነው። እኔ ግን ማለት ነው ላይክ ፍቅረኛም ከያዝኩኝ አንድ ላይ ካልሆነ አንድ ላይ እናድጋለን የሚለው ሀሳብ እንጂ ፍቅረኛ ይዤ ማለት ነው እሰቃያለሁ ወይም ደግሞ በፍቅረኛ ያልፍልኛል እሱን እጠብቀዋለሁ እስኪወስደኝ ድረስ እንደዛ የሚባል ነገር አልነበረኝም እውነት ልናገር ከተባለ። ምክንያቱም ፍቅር ውስጥም ገብቼ ማለት ነው ሰው ላይክ እሱ ላይክ ቤተሰብ አለው እኔም ቤተሰብ አለኝ ማለት ነው። ቤተሰቦቻችንን ቤት በኩል እንደሚወስዱን ስለማናቅ ማለት ነው ከሆነልን ሆነልን፣ ካልሆነ ግን የለም ባለ ወይ እኔ ሁሌም እያልኩኝ የነበርኩትን ነገር ማለት ነው እኔ በቤተሰቤ ያልተመረቅኩትን ትዳር አልፈልገውም እያልኩኝ የነበረ ማለት ነው። በተለይ አጎቴ ካልመረቀኝ አልፈልገውም እያልኩ የነበረ ብዙ ጊዜ ማለት ነው። እኔ አሁን ተዩ ካሉኝ በጭራሽ ያንን ሰው አልይዘውም፣ ባሌ አላደርገውም እያልኩ የነበረ ማለት ነው። ድሮ ብዙ ሰዎች ነበሩ ላይክ እንትን ላይክ ይቀበሉታል ቤተሰቦቻቸውን ካልተቀበሉት። እኔ ግን ላይክ አይና አውቃለሁ ይሄ ነገር ኔጌቲቭ ነው፣ ግን እኔ ቤተሰቦች ካልተቀበሉት አልቀበለውም እያልኩኝ ነበረ ማለት ነው ድሮ። እንደን ሰው ማለት ወደች ነገራቸው የምፈልገው ነገር አይ ቲንክ ኢዚ ላይፍ ነበር የምወደው መሰለኝ ማለት ነው። እንደን ሰው ማለት ነው እኔ የምወደውን ሰው አጎቴ ልጠላው አይችልም። ሰው እኔ ደግሞ ስለዚህ እኔ ደግሞ አጎቴ አባቴ ነበር ያን የሚለው ማለት ነው። አጎቴ መርቆ ካላወጣኝ ማለት ነው ያን ገና ማለት ነው ተመርቄ ስራዬን ብዙ ነገር እንትን ካረኩኝ በኋላ ምንድነው ባይ ዘ ወይ አጎቴ ካልመረቀኝ ማለት ነው አላገባም እያልኩኝ ነበረ ማለት ነው። እሱ አታገቢ እያለኝ በጭራሽ እሱን ሰው አላገባውም ላይክ ቤተሰቦቼ በጣም ከተቃወሙት እኔ አልቀበለውም እያልኩኝ ነበረ ማለት ነው። በንሶ ማለት ነው እሱን ነገር ሁሌ ነበረ ደጋግሜ የምናገረው ላይ ከኔ ቤተሰቦቼ ተመርቄ ነው መውጣት የምፈልገው እያልኩ የነበረ ማለት ነው እኔ ካገባውኝ ማለት ነው። እንደንሶ ማለት ነው እንዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ በ2008 ላይ ማለት ነው ላይክ እንደዛ ያሰብኩኝ ማለት ነው ያጎቴ ልጅ ነበረ እያልኩ ወንድሜ ማለት ነው የኔ ወንድም ሞተ ማለት ነው። መሀል ላይ ዮሴፍ ሞተ። ከዛ እሱ ሲሞት ጊዜ እኔ ላይክ ኮንፊውዝ በጣም ነው የተደናገርኩትና የተደናበርኩት ማለት ነው። እሱ ሲሞት ጊዜ እኔ በጣም ቀዝቀዝ አልኩኝ ማለት ነው።
ከዛ ሲኦሲ ላይ አላለፍኩም ባደኝ ማለት ሲኦሲ አሁን አካውንቲንግ ሲኦሲ አለ አይደለ የመጨረሻ ፈተና ወደቀን ማለት ነው። ከዛ ወደቀን እንኳን ወድቀን አላልንም ባይደወይ ማለት አልፈናል ብዬ አለፍኩት ባይደወይ ማለት ነው። ከዛ ሁለተኛ አመት መጣና እንቀጠለን ማለት ነው። ላይክ እንፈተናለን ብለን ማለት ነው ሁለተኛ ላይ ማለት ነው። ከዛ ተመልሰው ደግሞ ከእንደገና ይፈተናሉ። ግን እኔ ሰርቼ ነበር እኮ መጀመሪያ ሲኦሲ ላይ ትንሽ ሰርቼ ነበር እና ማለት ነው እኔ ብዙ ጊዜ አልወድቅ አላውቅም እና ወድቅ አላውቅምና ገረመኝ ማለት ነው። ላይክ ያቺ ልጅ ነበረች ላይክ ያቺ ጎረቤታችን የነበረችውን ማለት ነው እሷ ላይክ ጓደኛዬ ነበረች እና ላይክ እኔ እንድትመጣ ምናምን ነገር ብያቸው ነበር። ብዙ ነገር አድርጋኝ ነበረች ምናምን ያልኳቸው ማለት ነው። እሷ ላይክ ግን የሚመስለው ላይክ በቃ ላይክ አይደለም ሴቶች ማለት ነው ወንድና ሴቶች እንኳን እንደዛ የሚተሳሰቡ ጓደኞች አሉ አይመስሉ ማለት ነው ስታይ ማለት ነው። እውነታው ግን ሌላ ነበረ ለካ እውነታው በቃ ላይ በግልባጡ ነበረ፣ ግን እንደዛ ነበረ ማለት ነው። ክፋት በክፋት ነበረ ውስጧ ማለት ነው። አንተ ማለት ነው እንድች ነገራችን የምፈልገው ነገር ምንድነው መሰላችሁ? ከዛ ወደኩኝ ገረማኝ። ለክሷ ላይ እንዳልማር ነው የመጣችው ላይክ እኔን ለማስጣል በቃ ላይክ ትምህርት ቤት ስሄድ ማለት ነው ላይክ ከፌኒስትራ ይጥሉልኛል አንዳንዴ ደፍተር ምናምን ነገር ላይክ ምንድነው ትምህርት ምናምን እንትለው ምናምን ይለኛል ማለት ነው። ላይክ በጣም ደክሜ ነበረ ላይክ እንቅልፍ የሚያስቸግረኝ ነበረ። እሷን ከጀርባ የነበረች ላይክ በቃ በጣም ደከምኩኝ። ለካ የምታደክመኝ እሷ ራሷ ማለት ነው። ከዛ ማለት ነው በጣም ማለት ነው ከዛ ላይክ እኔ በቃ ከማውቀው በላይ ላይክ ሰይጣኑ ላይክ ቤተሰቦቼም ስላልነበሩ ማለት ነው ላይክ በርትቶ እንዲሰራ ነው እየተደረገው። በቃ ላይክ እኔ ራሴ ያምጥቼ ማለት ነው የማላውቃት ልጅ ማለት ነው ጋኔን አምጥቼ ከጎኔ ነው አስቀመጥኩት። ከዛ ለላቻ አለኝ ማለት ነው የመሸነፌ ምንጭ ነው ይባል የሆነችው። ከዛ አይስወር ግን ያኔ እሄድ ነበር ካናዳ ማለት ነው። እውነቴን ነው የምነግራቸው። ግን እኔ ሲሄድ ለወንድ ወይም ደግሞ ምናምን ነገር ፍቅረኛ ይሄን ያህል ላይክ ፍቅረኛ መውሰድ ፍቅረኛ እንትን ማለት ስለ ፍቅረኛ ምናምን ነገር ይሄን ያህል እንትን አልነበረኝም ማለት ነው። ሰው ላይክ ጥሩ ከሆነ እኔ ጥሩ ነኝ፣ ካልሆነ ባለበለዚያ ግን ብዙ ግድ የለኝም ባደይ ማለት ነው። ያን የነበረው ማለት ነው እኔ ራሴ ስኬታማ መሆን በጣም ፈልግ ነበረ ማለት ነው። እንደርሷ ሁሌ ትኩረት የምታደርገው ባል ላይ ነው ባይደኝ ማለት ነው። በቃ የሆነ ወንድ የሆነ ነገር እንዲያደርግላት እንጂ በራሷ ተማመንም በጭራሽና አንቺ በምን ያልፈልሻል ብለሽ ታስቢያለሽ ስላት ማለት ነው በባሌ ላይ ነበረች። እኔ ሰርቼ ለፍቼ ላይክ ራሴ ስኬታማ ሆናለሁ፣ ብዙ ነገር አደርጋለሁ፣ እኔ በራሴ ስኬታማ እንደምሆን ነው የማስበው ምናምን ያልኳት ነበረ። ብዙ ጊዜ በድጋሚ ሲነግረኝ እኔ ላይክ ደግሞ እጣ እናወጣ ነበረ ማለት ነው። እዚህ አሌታና ላይ በጣም ወንዶችንም ወዳትን ሴት ማናት ምናምን ሲሉ ማለት ነው እኔ እጣ ያወጡ ነበረ ማለት ነው። ከዛ ማለት ነው ልጅ ላይክ እንደን ከዛ እንደዛ ብሎ ነው ላይክ ወንዶች ላይክ በቃ ላይክ ለሷ ክላስ ውስጥ በጣም የሚወደኝ አስተማሪ ነበረ ማለት ነው። መምሪ ትግርኝ ነበረ፣ ግን ደግሞ በጣም የሚወደኝም አስተማሪያችን ነበር ማለት ነው። ከዛ ላይክ ወንዶች ላይክ በጣም ነበረ ትኩረት የሚያደርጉብኝ። አንዳንድ ጊዜ ላይክ እሱ ወልደዋል እንደ አባት ነገር ነው ላይክ በቃ ላይክ ሁለተኛ አባት ነው የሆነልኝ እና በጣም ነበር የሚረዳኝ። በቃ ልነግራችሁ አልችልም፣ በጣም ማለት ነው። ከዛ ማለት ነው ወዶቼ ላይክ በቃ ፍቅር ልነግራችሁ አልችልም። በቃ አይደብቅም ምናምን ነገር ክላስ ውስጥ ማለት ነው ላይክ ሚጡ ምናምን እያለኝ ማለት ነው። ከዛ ላይክ ኢቭን ማለት ነው ልጁ ላይክ ስሜን ያወጣላት እንዲሁም አድራት ላይ ገና ተገናኘንና ማለት ነው ከአመታት በኋላ አስተዋወቀኝ ልጁን ማለት ነው ልጁን ማለት ነው። አንተ ማለት ነው ወዶቼ በጣም ላይክ ደስ ይላል ማለት ነው። ሰው ሲወዳችሁ ከሰው ጋር እንደዚህ አይነት በቃ ላይክ ጥሩ ግንኙነት ሲኖራችሁ ላይክ የፍቅር ግንኙነት በቃ ላይክ በቃ ፍቅር የሆነ ማለት ነው። እኔ የትኛውንም ማለት ነው ኢቭን አዲስ አበባ ውስጥም ሰፈር ውስጥ ላይክ በጣም ነበረ በቃ ላይክ አለ አይደለ ሰዎቹ ላይክ ስለኔ በጥፎ የሚያወራ ሰው አልነበረም። በተለይ ልጅ እያለኝ ማለት ነው ላይክ በጣም ሁሉ ነበረ የሚያመሰግነኝ
ተንሷ ማለት ነው ወደ ቼል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ላይክ እውነት ነው የምላችሁ ረጅ ምስኪን ናት። በቃ ላይክ እንደዛ እያለ በቃ ላይክ ሰርቶ ጋር ነው የምላችሁ እኔውን አንደን ከዛ ላይክ በጣም ነበረች። ከዛ ማለት ነው ላይክ የሆነች ታይም ላይ ደግሞ ላይክ እኔ ጓደኛሞች ነበሩኝ ማለት ነው። በጣም ጥሩ ማለት ነው። ሁሉንም ነገር የሚገዛልኝ ማለት እንደዚህ ግዢ እንደዚህ አድርጌ ማለት ፎቶ ተነሺ ላይክ ቆንጆ ነሽ ልብስ ለብሰሽ እንደዚህ ለብሰሽ ፎቶ ተነሺ ምናምን ያለኝ ነበር ማለት ነው። ከዛ ላይክ የሆነ ታይም ላይ አይ ቲንክ የጥቁር ልብስ ልበሽ ነው ያለችኝ፣ ነጭ ልብስ ልበሽ ነው ያለችኝ። ከዛ አላውቅም በዚህ ማለት ነው እኔ ጥቁር የለኝም አልኳት መሰለኝ። አይ ቲንክ ጥቁርና ነጭ ልበሽ ነው ያለችኝ መሰለኝ አይ ቲንክ። ከዛ እንደዛ ስትለኝ ጊዜ ማለት ነው እንደዛ አድርገሽ ላይክ ጥቁር ልብስ ለብሰሽ ከዛ ትነሽልኛለሽ። እኔ ብዙ ጊዜ ነጭ ነበር የማዘወትረው። ለክፋት አልወስድም ነው ስላችሁ፣ እንደዛ ስላችሁ ሰዎች ላይክ በጣም ጥሩ ናቸው። በጣም በቅርብ የሚቀርባችሁ ሰዎች ማለት ነው ላይክ በጣም ነገር ሲነግሯችሁ ማለት ነው ለበጎ ነው ባለው። አሁን ነው እንጂ ሰው የከፋው ያኔ በጣም ሰው ጥሩ ነበረ ማለት ነው። ኢቭን ስማችን ደሰይም ነበረ ማለት ነው። ስሟና ስሜ ደሰይም ነበረ። ለዛ ነበረ መሰለኝ አይ ቲንክ በጣም ጓደኛሞች ነበረ። ትልቅ ተለቅ ያለች ናት፣ ግን በጣም የዋህ ናት። ከዛ በጣም ቀይ ናት ኢቭን ከኔም በላይ ማለት ነው። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ምን ቢፈጠር ጥሩ ማለት ነው ያው እንትን ልንገራችሁ ማለት ነው። ከዛ አዲግራት ላይ ያለውኝ ስለ ፍቅር ታሪኬ ልንገራችሁ ማለት ነው። አዲግራት እያለሁኝ ማለት ነው ላይክ ብዙ ቦታ መላለስ ነበረ። ኢቨንም ምናምን ነገር ለመጀመሪያ ጊዜ ትልቅ ልጅ የሆንኩት አዲስ አበባ ውስጥ ነው። ግን አዲስ አበባ ውስጥ ፍቅር ምናምን ነገር አልያዘኝም። የትንሽ ልጅ እያለኝ ማለት በ12 አመቴ ማለት ነው። ትልቅ ሴት ነው የሆንኩት በ13 አመቴ ነው አይ ቲንክ ያ እዛ አካባቢ እንደነ ሰው ማለት ነው ለነገር በቃ ትልቅዬ ማለት ነው። ከዛ ትንሽ እንጭ የነበርኩኝ ባንዲ አልኩኝ ማለት ነው። ላይክ በቃ ልጅቷ በቃ ላይክ ፎረስ ካነበረ እንደምትበላው ላይክ ምን በልታ ነው አዲስ አበባ ውስጥ እንደዚህ የተቀየረችው ምናምን ተባለ ማለት ነው። ከዛ ማለት ነው ውዶቼ ላይክ ተመልሼ ነበረ ማለት ነው። አዲስ አበባ ውስጥ የነበርኩት ድሮ ነበረ ማለት ነው ልጅ ያለው። ከዛ ማለት ነው አዲግራት እያለሁኝ ማለት ነው ላይክ እኔ የመውጣት የመስራት ሌላ ፕላን ነበረኝና ማለት ነው ለፍቅር ብዙ ትኩረት አልሰጥም ነበረ ማለት ነው። አንደርሶ ማለት ነው እኔ ወንድ ጋር መተኛት ኢቭን ተቃቅፈው መተኛት ድሮ የማይታሰብ ነገር። እኔ ወንድ አሲድ ነበርኩኝ ላይክ መርዝ ማለት ነው ያከኛ አይደለም ማለት ነው ምናምን ነገርና ኢቨንም ላይክ መስታሳ ምን እንደሆነ አላውቅም ነበር ማለት ኪሲንግ ማለት ምንድነው አልኳት። ላይክ ባዮሎጂ ምን ታስቡት ማለት ነው። ፊልም ያለው የእንግሊዝኛ ፊልም በጣም ነው የምወደው። ላይክ ኢቨንም ሴክስ ያለው ኤኒቲንግ ማለት ነው። ከዛ ምንም አማውቀው ነገር የለኝም፣ ምንም አውቀው ነገር የለኝም ማለት ነው። ከዛ ላይክ ኪስ እኮ ምናምን ነገር ሲሉኝ ማለት ነው ሴቶቹ ምን ማለት ነው ኪስ ለክንጮች ናቸው እንጂ እኛ ለምን ኪስ እናደርጋለን ምናምን ተባለ ማለት ነው። ከዛ እኮ ለግለግ እንደዚህ ነው አሁን እኮ እዚህም አለ ምናምን ነገር ተባባለ ማለት አሉኝ ማለት ነው። እንደነሱ ማለት ነው ወዶች። ከዛ እንደዛ ብለን ላይክ እኮ ችግር የለውም እንለማመድባቸዋለን ላይክ አሁን ጓደኛ ወይ ፍቅረኛ ከያዘን ማለት ነው። ግን ከክስ አልፈልፈም ምናምን ያልኩኝ ነበረ ማለት ነው እኔ ደንሶ ማለት ነው። እኔ ፍቅር ቢይዘኝ ኖሮ የትኛውንም ታይም ማለት ነው ፍቅረኛ ለመያዝ ዝግጁ ሆንኩኝ ነበረ። ምክንያቱም እኔ ፍቅረኛ የያዝኩት ድሮ በ2000 አይ ቲንክ በ2006 ላይ ፍቅር ይዞኝ ነበረ። ትንሽ በቃ ላይክ የሆነ ልጅ ነበረና በጣም ይወደኝ ነበረ ማለት ነው። ከዛ በጣም ይወደኝ ነበረ። ግን ለምንድነው እኔ እሱን እንድወድ ያደረኩት? ሴቶችን አይሳደብም፣ ብዙ ጊዜ ሴቶችን አይመታም። ላይክ ለሴት ልጅ በጣም ክብር አለው ይባላል። ማክስሙ ጥሩ ነው ባይደል ላይክ ቆንጆ ስም አለው በቃ በቃ ላይክ እንደዛ ስለሚባል ማለት ነው። ላይክ በቃ ላይክ እሱን ነገር ማድረግ አይንም ብዙ ጊዜ ነገራቸው አለኝ። ጥሩ ልጅ በጣም ነው በቃ እንትን የሚያደርገኝ ማለት ነው።
እንትን ጥሩ ልጅ ነው ምናምን ከተባለ ላይክ ጥሩ ልጅ ጥሩ ነው ምናምን ነገር ከተባለ ላይክ ስነ ስርዓት አለው፣ ጥሩ ነው፣ የዋህ ነው፣ ለሴት ክብር አለው ምናምን ከተባለ በቃ ላይክ አስቡት በቃ ላይክ እንትን ነበርኩኝ ማለት ነው። ከዛም ከሱ ሌላም በጣም ወደው ብዙ ልጆች ነበሩ ልጅ እያለ ገና። ከዛ ስለ እነርሱ ግድ አልነበረኝም፣ ግን ስለሱም ግድ አልነበረኝም። ከዛ ወድሻለሁ ምናምን እያለኝ ነበረና ከዛ ላይ ከኔ ደግሞ በአንድ ጊዜ ደግሞ ላይ ወደድኩት። በጣም ስወደው ጊዜ ማለት ነው እሱ ባልጠየቀኝ ታይም ማለት ነው። ቆንጆ አይደለም ልጁ፣ በጣም ቆንጆ አይደለም፣ ምንም ቆንጆ አይደለም። ከዛ እኔም ወደድኩት ማለት ነው። እኔም ስወደው ላይክ እኔ በኖርማሊ ቀረብኩት ማለት ነው። ከዛ በኖርማሊ ስቀርበው ጊዜ ማለት ነው እሱ የሚያስበው ላይክ በቃ ላይክ አብረን እኮ ላይክ አሁን ወንድሜ ያጎቴ ልጅ ማለት ነው በጣም ያምነኛል ማለት ነው። እሱ ቤት እተኛለሁኝ ማለት ነው። እኔ ብቻዬን ማለት ነው ታችኛው ቤት ብቻዬን እተኛለሁኝ ማለት ነው። እሱ ሲሄድ ምናምን ከጓደኛዬ ጋር ተሰብስበን ላፕቶፕ አለው ሙዚቃችንን እንትን አድርገን ማለት ነው ቡናችንን እየጠጣን ማለት ነው። አሁን ቀንሱ ምናምን የሚለን ሰው የለም፣ ምክንያቱ ማንም ሰው የለም። አንዳንዴ ስክር ማድረግ እንችላለን፣ የትኛውንም ነገር አድርገን ማለት ነው በጣም ጭጭ ያደረገን ማለት ነው። በቃ ላይፍ ነበረን። በቃ ከፈለገን ቡናችንን እንጠጣለን፣ ከፈለገን በቃ ላይ እየሆነ በቃ ጠላም እናመጣለን፣ የፈለግነው ነገር ማለት ነው። ከዛ እንደዛ ብለን ማለት ነው በቃ በጣም ላይፍ ነበረና ይሰርቱ ጋር ነው የምላቸው። ላይክ ውስጣቸው በጣም ክፋት ስለነበራቸው ነው እንጂ በጣም ላይፍ ነበረ። ልነግራቸው አልችልም። በቃ ላይክ እንደኛ ማለት ነው ላይክ የሚመቻቸው ልጆች አልነበሩም። ምክንያቱም ሌሎቹ ከወንዶቹ ጋር እንትን ይላሉ እንትን እያደረጉ እንትን ስለሚያደርጉ ላይፍ የላቸውም። እኛ ግን ላይፍ ነበረን። በቃ ላይክ ማንም አናስገባም፣ ማንም አናስጠጋም ምናምን ነገርና ከዛ ማለት ነው ውዶቼ እዛ ብለን ማለት ነው የነበረና ከዛ ምን ቢላይ ጥሩ ማለት ነው ልክ ወንድምሽ ሲሄድ ምናምን ነገር አብረን እኮ እንተኛ ነበር ምናምን ከዛለኝ መሰላቸው ወለይ እኔ ገና ወደሃለው ስለው ማለት ነው ላይክ ለምን ልታደርጊ መጣሽ አለኝ። ባይዶ ለካ ያኔም እንደዛ ነው የነበረኝ ጸባይ ማለት ነው። እኔ ለሱ ብዬ ነው የመጣሁት አልኩኝ። ባይዶ ወይ ሳላስብ እንደ ቀልድ አስመስዬ ማለት ነው። ለእንዴት ለሱ ብለሽ መጣሽ አለኝ ማለት ነው። ዝም ብዬ እሱን ስላየሁበት ገባኝ አልኩኝ ባይደኝ ማለት ነው። ትልቅ እንትን ላይ ማለት ነው የወንዶች እንትን ላይ ማለት ነው ምናምን ቡና ፊልን ምናምን አሉ ማለት ነው ማለት ነው። ከዛ እንደዛ ሲሄድ ለምን ታዲያ ሌላ ጊዜ ለወንዶች እንደዚህ ቡና ስታፊ ምናምን አይተንሽ አናውቅም፣ ዛሬ ምን ተገኝቶ ነው ምናምን ሲልኝ ጊዜ ማለት ነው እሱን ስላየሁበት ነው የሁሉ ወንዶች መሀል የገባሁት አልኳቸው ባይደኝ ማለት ነው። መሆን አለበት አሉ ባይደኝ ማለት ነው። ከዛ ማለት ነው እየቀለድኩ ነው ባክሰር በሌለ ምናምን ብዬ ቡናዬን ቀጠልኩኝ ማለት ነው። ከዛ ማለት ነው ወደች እየለቀኒ አንድ ትንሽ ለከ ጠላ እየጠጣው ነበረ፣ ቢራም ነበረ ግን ቢራ አልጠጣው መሰለኝ። አይ ቲንክ ጠላ እየጠጣው ነበረ። ጠላ በጣም ነው የምወደው ማለት ነው። በዓል ነበረ። ከዛ ማለት ነው እኔ ላይክ የእውነቴን ነበረ ላይክ ወደድኩትና ከዛም ጠላም ነው መሰለኝ። አይ ቲንክ ፍቅርም ትንሽ እንትን ከፍ አለኝ ማለት ነው። ግን ያኔ በጣም ጤነኛ ልጅ ነበርኩኝ ስንናገር ከተባለ ማለት ነው። ግን ማፈር በጣም ነበረ የማፍረው ያኔ ላይክ እንደዚህ በቃ ብዙ አልመለከትም ነበረ መሰለኝ። አይ ቲንክ ያኔ ያው እንዳሁኑ ነው ባይደው እንደዚህ ማለት ነበረኝ መሰለኝ። ከዛ እንደዛ ሲለኝ ጊዜ ማለት ነው ላይክ ቡኬ ምንድነው ጥሩ ልጅ ነው በቃ የዋህ ነው ምናምን ላይክ በቃ በጣም ነው ሴት የሚያከብረው። እኔ እስካሁን ያየሁት ባግራውንዴ ማለት ነው ጥሩ ልጅ ነው ባግራውንዴ ነው ባይደል። ወይም ደግሞ ጥሩ ሰው ሲለማመጥ በቃ ላይክ የዋህ ሲሆን ጥሩ ነገር ሲያደርግ ማየት ላይክ ለሰውም የማይገፋ ሰው በቃ ጥሩ ነገር የሚያደርግ ሰው ማለት ነው በጣም ደካማ ጎን ነው በጣም እንትን የሚያደርገው ማለት ነው። በቃ ሰው የሚያከብር ሰው፣ ስነ ስርዓት ያለው ሰው ምናምን ነገር ማለት ነው። ከዛ ደግሞ ደግሞ ያኔ ላይክ ደግሞ ወደ እኔ ተገለበጠ መሰለኝ። አይ ቲንክ አንተ ስትከተለኝ ነበርክና ማለት ነው። እኔ ደግሞ በተለይ ያኔ እየተከተልኩ ነው መሰለኝ ያልኩት ባይለኝ ማለት ነው። ያኔ ማለት ነው ፈጣን ያልኩኝ ነበር። ከዛ በተለይ ደግሞ እኔ እየተከተልኩ ነው መሰለኝ ምናምን ሲለው አይ ወደ ገደለው ገባ እንዴ ብዬ
ማለት ነው። ወደዚህ ሲሄድ ወደዚህ፣ ወደዛ ሲሄድ ወደዚህ፣ ወደዛ ይልኩኝ ማለት ነው። ከዛ ምንድነው እንዴ ምናምን እያልኩኝ ማለት ነው። ከዛ ግራ ገባኝ ማለት ነው። ለከኔ ያንን ብልጥ ነበርኩኝ ማለት ነው። እንደዛ አላደርግም፣ እንደዛ አይሆንም፣ ኧረ በጭራሽ ምናምን ግን አልልም ባለኝ ማለት ነው። ከዛ እንደዛ ብዬ ለኔ መጥሪ ሰው አይደለም ያዝኩት ምናምን ብዬ ሸተት አልኩኝ ማለት ነው። ከዛ ለከ ነበረን ግን ደግሞ ዳስ ያንም ቢሆንም ማለት ነው። ከዛ ላይክ ትንሽ ቆየት ብላ ማለት ነው እንደዛ ብሎኝ ማለት ነው። እሱን ነገር ሳያስደስተኝ ገና ማለት ነው የሆነች ልጅ መጣችና ከዛ በቃ እሱ እኮ በጣም ነው የሚወደኝ፣ በቃ አብድልሻለሁ፣ ሞትልሻለሁ እያለኝ ነው በቃ ምናምን ግን ብላ ደውላ ምናምን ነገር አሰማችኝ ማለት ነው። ከዛ ሪፈንት ነቀልኩኝ ማለት ነው። ወንዶች እንደዛ ናቸው ለካ። የወንድ የዋህ እንደዚህ ነው። ላይክ ህይወት ድራማ ነበረች መሰለኝ። አይ ቲንክ ያኔ ኤርትራ ነው እሱ በፊት ነበር ማለት ነው። የሆነ ነበር አይ ዶንት ኖ ላይክ ከዛ ማለት ነው ላይክ የወንድ የዋህ ለካስ እንደዛ ነው ምናምን ብዬ ማለት ነው። የዋህማ እኔ በጣም ምናምን ብዬ ከዛ ራሴን ሰብሰብ አደረኩኝ ማለት ነው። ሳደርገው ጊዜ ላይ በቃ ዝም አልኩት። በቃ ሰማሁ አላልኩትም፣ እንደዚህ ነው አላልኩትም፣ አልጮኩበትም። በቃ ዝም ነበር የሚለው። ለከኔ ምን ድንጋይ ጸቅጦኝ ነው ባይዶ ያን ይሄን ያህል ዝም እያልኩኝ የነበርኩት። አይሶቱ ነው ማለት አልነገርኩትም። በቃ ላይ ካደለው ማልኩኝ። በቃ አልተናገርኩትም፣ አልመለስኩለትም። በቃ ልጁ ከልቤ ውልቅ ብለው ወጥቷል። ይሄ ፍቅር አይደለም ምናምን ብዬ ማለት ነው። ከዛ ማለት ነው በቃ የሆነ ነገር ገጥሞት ነበረ። ያኔም ረዳሁት። በጣም ምስኪን እኮ ነኝ አይስወርት ጋር ነው የምላችሁ። ከዛ ግን ደግሞ ልቀርበው ግን ፍቃደኛ አይደለሁም። ምክንያቱም እኔ ለእንደዛ አይነት ነገር ዝግጁ አልነበርኩኝም ማለት ነው። ከዛ ማለት ነው ውዶችዬ ግን ደግሞ እኔ ገና ማህበር እየገባኝ እንዴት ነው ላይክ ፍቅር ጀምሬ ማህበር ደግሞ ገብቼ ነበረ። ሲስተር መሆን እፈልጋለሁ። ፍቅረኛም ለዚህ ላይክ ገርማቻ ነው ማለት የኔ ስራ ሁሌም በቃ እንደዛ ነው። ከዛ ማለት ነው ላይክ ምን ብዬ ነበር መሰላችሁ? እማራለሁ ላይክ እሱ ጥሩ ከሆነ ያለው ካልሆነ ሁሌም የራሴ የሚለውን ነገር ማለት ነው አላማዬን ወደ ኋላ አላስቀርም ነበር ማለት ነው። እንደ አሁን በቃ ወንድ ስላለ ሁሉንም ነገር እርግፍ አድርጎ መተው አላማህን ወደ በሌላ ወደ ሌላ በኩል መቀየር ምናምን ነገር እንትን አይለኝም ባይደይ ማለት ነው። ሲስተር አይሶርቱ ጋር ነው የምላችሁ። ያኔ ገና ነበር እንትን ያደረኩትና ድንገት ነበረ ኢቭንም ማለት ነው የጠየቅኩት ምናምን ድንገት ነበረና ከዛ ማለት ነው ግን መጀመሪያ እሱ ሲያስቸግረኝ ነበር ማለት ወድሻለሁ እያለ ማለት ነው። ከዛ ማለት ነው ወዶችዬ እንደዛ ብዬ ማለት ነው። ከዛ ያኔ ምንም አላማ አልነበረኝም ማለት ነው። ከዛ 2008 ላይ ማለት ነው ያው ወንድሜ ሞተ። ሲኦሲ ላይ ወደኩኝ ምናምን ነገር ማለት ነው። አበደን ማለት ነው። ከዛ ማለት ነው 2008 ማለት ነው ገና ጥሩ አልቋል ባይ ዘ ወይ ማለት ነው። ፍቅረኛም አልጀመርኩም፣ ወንድ ጋር አልተነካካሁም፣ እየደፈረኝ ወንድም አልነበረም። 2008 ማለት ነው በጥሩ አለፈ ማለት ነው። ያኔ መጀመሪያ ሲወጣ ማለት ነው ያቺ እኔ ተባብረ ታግዣሽ ያስመጣሁት ማለት ነው ቃልተና እሷ ልታስደፍረኝ ፈልጋ ማለት ነው። የሆነ ሳሆ ኤርትራዊ ነበር አይደል ያልኳችሁ ማለት ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ ያስደነገጠኝ ማለት ነው የአንድ ኤርትራዊ ነበር ማለት ነው። ሳሆ መሆን አይደለም እየተዋወቀኝ የአስመራ ልጅ ሆኖ ነው የተዋወቀኝ እና እኔ የምትመስል ፍቅረኛ እንደነበረችው ምናምን ነገር ነው ሆኖ ነው እየተዋወቀኝ። የአስመራ ልጅ ነበረች እንደ አንቺ ነው የምትመስል ኤርትራዊ እሷ ላይክ ፍቅረኛ የነበረች እና ማለት ነው ከሷ ጋር ሲለይ የበቃ ህይወት አልጣምኝም እና በቃ እሷን መሰልሽኝ ምናምን ብለው ላይክ ደፍት ብሎ ነው የለመነኝ ማለት ነው። በኋላ አውሬ ሊቀየር ማለት ነው። ከዛ ማለት ነው ውዶች የለነገራችሁ የምፈልገው ነገር ምንድነው መሰላችሁ?
ላይ ገንዘብም ማሳይቶኛል ብዙ ነገር። በቃ እኔ ገንዘብ አለኝ ችግር የለውም በቃ እኔ ደግሞ ዘይንም በቃ ላንቺና ላይ ነው የሚሆነው ምናምን ነገር ብዙ ሸወደኝ ማለት ነው። ከዛ ማለት ነው ውዶቼ እንደዛ ነበረ ማለት 2008 መጀመሪያ ላይ ህዳር ነበረ ኢቭን እንደ ዛሬ ማለት ነው። ህዳር በኢትዮጵያ አቆጣጠር 6 ነበረ እለት 6 ሌሊት 3 AM መሰለኝ አይ ቲንክ ያ 3 AM ናይት 12 ነበረ እሱ እኛ ጋር የመጣው ግን ደግሞ ዙረቱ እንትኑ እስክናድር ድረስ ማለት ነው አይ ቲንክ እንደዛ ሆነ ማለት ነው። ከዛ እኔ ሮጬ ምናምን ነገር ያቻለኝ ማለት ነው እንደገጠመኝ ማለት ነው። እሱንም በኋላ ሱዳን ላይ ማገኘሁት ማለት ነው። በ2009 ያ መጨረሻ ላይ ሱዳን ወጥቼ ነበረ ወደ ሊቢያ ለመሄድ ያኔ እዛ አገኘሁት ታሞ ምናምን ነገር ሊሞት ደርሶ ማለት ነው ሼክ ሆኖ ማለት ነው። ከዛ ማለት ነው ውዶቼ 2008 ላይ ማለት ነው ከሱ ውጪ ማለት ነው ማንም የሚያስደነግጠኝ ነገር አልነበረም። ባይዶ ትግሬም የትኛውንም ሰው ባይዶ ማለት ነው የትኛውንም ወንድ የነካይ ወንድ አልነበረም ማለት ነው በ2008 ማለት ነው። እንደን ሰው ማለት ነው ለምንድን ነው ፍቅረኛ እማትይዙ ምናምን እያለች የነበረ ማለት ነው። ከዛ የሆነች እሷ አግብታ ስትሄድ ጊዜ ማለት ነው ለምንድን ነው አሁን በቃ ላይ ማግባት ምናምን አታስብም ወይ ምናምን አለችኝና አይ ማግባት አልፈልግም እኔ ላይ አላማ አለኝና ማግባት አልፈልግም ስላት ማለት ነው አይ አግብተሽም እኮ ያንዳሪ አይነት ትዳር ላይ ሆነ ይችላል ማለት ነው አንቺ ሊመችሽ ይችላል ስለዚህ እንደዛ ማለት የለብሽም ማግባት አለብሽ ምናምን አለች ባይደኝ ማለት ነው። ነው ወንጌ ማግባት አላማ አይደለም አልኳት ባይደኝ ማለት ነው። እንደነሱ ማለት ነው ላይክ ወንድ ልጅ ነው አግቢኝ ሊላት የሚገባው ሴት ልጅ ማለት ነው። ምክንያቱም ጥሩ ነገር አይሰማትም ሴት ልጅ ማለት ነው ለወንድ ልጅ ማለት ነው። አሁን ስራ ከሌለው ሀብታም ካልሆነ የሆነ የምታይ ነገር ከሌለው ማለት አግባይ ልትለው አትችልም ባይደኝ ሴት ልጅ ማለት ነው። አሁን ፐርፌክት ለትዳር ዝግጁ ነው ይሄ ወንድ ብላ የምታስብ ከሆነ አግባይ ልትላይ ትችላለች ወይ ፍቅር ውስጥ ካቆየው ማለት ነው። እናም በጣም አሪፍ ፍቅር አሪፍ ግንኙነት ካላቸው ለምን አንጋባም ልትለው ትችላለች ማለት ነው። ካልሆነ በስተቀር ግን ሴት ልጅ አግባኝ ልትልህ እንዳትጠብቅ በጭራሽ አግባኝ አትልም ባይደው ሴት ልጅ ማለት ነው። በቃ ላገባሽ ፈልጋለሁ እስክትላት ነው የምትጠብቀው ባይደው ማለት ነው። በቃ ላገባሽ ፈልጋለሁ ወይም ደግሞ ለትዳር ትሆኛለሽ ምናምን ካላት በቃ ተስፋ አለው ምናምን ብላ ላይክ በውስጧ ልታደርግ ትችላለች ማለት ነው። በቃ ይሄ ልጅ ማለት ነው ላይክ ከመጨረሻም ሊያገባኝም ይችላል ያገባኛል ብላ ማለት ትጠብቀዋለች ማለት ነው። አንተ ሰው ማለት ወዲህ ሼል ነገራችሁ ፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ወዲህ ያኔ እስከወጣው ድረስ ማለት ነው። ከዛ እኔ ፍቅረኛም ቢዝ ግንኙነት ላይ አላምንም ነበር ማለት ነው። የሴክስ ግንኙነት ላይ አላምንም ነበር ማለት ነው። ምን ማለት ነው? ከዛ የሆነ ታይም ላይ ማለት ነው 2009 ማለት ነው የሆነ በረሃ ሄደን ነበርና ማለት ነው የሆነች ልጅ ነበረች። ከዛ ላይክ ፍቅረኛሞች ለምን ሴክስ ያደርጋሉ ምናምን ሲላት ጊዜ ማለት ነው እንዴ ሴክስ የሌለው ፍቅር አለ እንዴ ምናምን አለች ባይደኝ ማለት ነው። እንዴት ሴክስና ፍቅር አንድ የሚገናኛቸው ነገር ምን አለ? ምን ሰዎቹ ማለት ነው ከተማረው የሆነ ደረጃ ከደረሱ በኋላ በቤተሰቦቻቸው ተመርቆ ነው እንጂ መውጣት ያለባቸው በቤተሰቦቻቸውን አስተዋውቁ እንደን ሰው መጋባት አለባቸው ላይ የትኛውንም ሰዓት የሚሆኑ ማለት ነው እንጂ ካልሆነ ለእንዴት ብሎ ምናምን ሲላት አይ በእናትሽ እንደዛ የሚባል የለም ምናምን አለችኝ እኮ እንዴ ምን እያለች ነው ምናምን ቢል ደግሞ ግራ ገባኝ። ግን ደግሞ ስንነግረኝ ጊዜ ያው እውነትም ሊኖራት ይችላል ምናምን አልኩኝ ማለት ነው። ከዛ ማለት ነው ወዶቼ ላይ ከኔ በጣም ወደ ኋላ ቀር ነኝ አልኩኝ ባይደው ለራሴ ማለት ነው። እኔ የማስበውና ሰው የሚያስበው በጣም ዲፈረንት አለው። ከዛ ማለት ነው ወዶቼ ያኔ ማለት ነው
ግን እኔ ያኔ ፍቅር ውስጥ ወይ ደግሞ ወንድ ከወደደሽ ስለ ድንግልና ብዙ አትጨነቅም ነበረ፣ እውነት እንናገር ከተባለ ማለት ነው። አሁን ድንግል መሆን አለብኝ ግዴታ፣ ባሌ ሲያገባ ድንግል ሆኜ ላገባ ማግባት አለብኝ የሚለውን ነገር ኔቨር ኤቨር አልነበረኝም። እንደዛ አይነት ሀሳብ እኔ እሷ ማለት ነው የኔ ጋር የነበረችው ልጅ ማለት ነው እኔ ድንግልናዬን ለባሌ ብቻ ላገባሁት ቀለበቴን ለሚያጠልቅልኝ ወንድ ብቻ ነው የምሰጠው እያለች ነበር ማለት ነው። አንደር ሶ እኔ ማርሲ ካፈቀረች ማለት ነው ካላፈቀረች ማለት ነው ስለዛ ነገር ምንም ትርጉም የለውም እያልኳት ነበር። አንቺ ከራስሽ እንደምትይኝ ዝሙት ጥሩ አይደለም፣ ብዙ ኃጢአት ያመጣብሻል፣ ብዙ ወጣ ወረዳ አለ፣ ብዙ ስቃይ ሊመጣብሽ ይችላል፣ ብዙ ኃጢአት፣ ብዙ መከራ፣ ብዙ ኮተት፣ እሱ ነገር ጥሩ አይደለም ላይክ ወንድና ሴት ምናምን እያልኳት ነበረ። ግን ስለ ድንግልና አደረባበት። እኔ የሚማርከኝ በቃ ለኔ የሚያረካኝ በቃ ጎበዝ ወንድ የሚያረካኝ ስላቸው ማለት ነው ላይክ በጠባዩ በመልኩም ሊሆን ይችላል በሁሉ ነገሩ የሚያረካኝ ወንድ የሚያስደስት ወንድ ይሁን እንጂ በፍቅርም ላይክ ጥሩ ግንኙነት ካለን ለኔ ክብር ያለው ሰው ከሆነ ችግር የለውም እያልኩኝ ነበር። ግን ድንግልና እኮ አሁን ማለት ነው ገና ከወንድ ጋር ሳንተኛ ልትሄድብን ትችላለች። ብዙ ነገር ኢቭን ምን ተደፍሬ ነበር ማለት ነው። ኢቭንም ከሱ ውጭ ላይክ ሊደፍሩኝ የሚፈልጉ ብዙ ወንዶች ነበሩ ማለት ነው። እንደርሶ ማለት ወንዶች ልነግራቸው የምፈልገው ነገር ምንድነው ወይም ሲሞክሩ ጊዜ ገና እኔ ራሴን ያገለገልኩት መንገድ ነበረ ማለት ነው። እንደዛ የሆነ ነገር እንዳይገጥመኝ ማለት ነው። እና ሰው ለዛ ይሄን ያህል እኔ እንትን አልነበረኝም ማለት ነው። ከዛ የሆነ ታይም ላይ በሁለት ለክ ለምንድን ነው ፍቅረኛ ማትይዘው ምናምን ስትለኝ በቃ ቆንጆ የሆነ ለክ የሚያስደስት ቆንጆ የሆነ ፍቅረኛ የሚያሳልብሽ ምናምን አለች ባይደኝ ማለት ነው። ከዛ እኮ ታዲያ እኔ ፍቅር አይዘኝማ በአንድ ቀን ነው የምጣላው ታውቂያለሽ። ያኔ ሞኝ ወንድ አልወድም፣ ለባም ወንድ ነው የምወደው። ላይክ እኔ ከሁሉም በላይ ልቋቋመው ማልችል ሞኝ ወንድ መቋቋም አልችልም። እኔ በቃ ሁሌ የነበረ ምን አይነት ወንድ ትፈልጋላችሁ ምናምን ሲሉ ማለት ነው እኔ ሞኝ ወንድ የምቋቋም የምችል አይመስለኝም፣ ሞኝ ወንድ አልወድም እያልኩ የነበረ ኤኒ ታይም ማለት ነው። ከዛ ሌላው ደግሞ ምን እያለች ነበረ እኔ ተንኮለኛ ወንድ አልፈልግም፣ በቃ ሞኝ ይሻለኛል አለች። እሷ ደግሞ ላይ ከዛ የተለያየ እንትን እኔ ተንኮለኛ ላይክ ሞኝና ተንኮለኛ ወንድ አልፈልግም ያልኩኝ ነበረ። አሁን በጣም ሞኝ ያለው ማለት በጣም ተንኮለኛ በጣም ክፉ የሚያስቡ ወንዶችም ስላሉ ማለት እንደዛ አልፈልግም። ግን ደግሞ እኔ ልቀበለው ማልችለው ግን ሞኝ ወንድ ልቀበለው አልችልም። ለባም ሰው አክባሪ እና ጥሩ ልብ ያለው ወንድ ነው የምወደው። እንደን ሰው እንደዛ ይስጠኝ ፈጣሪ ምናምን ያልኩኝ ነበረ ማለት ነው። እንደን ሰው ማለት በተደጋጋሚ በጣም ልጅ ያለው ነበር እንደዛ ምንለው። ከዛ እንደን ሰው ማለት ነው ከዛ እኔ የሚገጥሙኝን ወንዶች ምንም ደስተኛ አያደርጉኝም ማለት ነው። ለክ ደስ አይሉኝም። ለቀርባቸውም ለፍቅር ቢቀርባቸው ገና ማለት ነው እኔ በቃ እንደዛ አድርጌ ነው ሰው በአይን እንትንም አድርገውና ደስ አይሉኝም። በቃ ላይክ አንድ ሞኝ ነው፣ አንድ ክፉ ነው፣ አንድ ተንኮለኛ ነው፣ አንዱ ህልና የለውም፣ አንዱ በጣም ጎረኛ ነው፣ አንዱ በጣም ፈሪ ነው፣ አንዱ በጣም ባለጌ ነው፣ አንዱ በጣም ጥቅመኛ ነው፣ አንዱ በጣም ላይክ በቃ ምንም ደስተኛ ያደርጉኝ ማለት ነው ወንዶቹ ነን ሰው ማለት ነው። አንዱ ደግሞ በቃ ጥሩ ያለ ፍቅር አስይዘኝም ምናምን ነገር ማለት ነው። ከዛ ወደ 2009 ሄድን ማለት ነው። ስንሄድ ጊዜ በቃ ላይክ እኔ ናሁምን አየሁት ማለት ነው። መጀመሪያ ጊዜ ሳየው ማለት ነው ገና እንዳየሁት ወደድኩት ማለት ነው። ወይኔ ፈጣሪ ያለ ብሄር ደስ ሲል ገና እንዳየሁት በቃ ላይክ በቃ አይኔ ውስጥ ነው የቀረው ምናምን አልኳት። ወደይ ወርሰው ወደይ አይታው የማትወደው ሴት ያልነበረች እኔ ብቻ አይደለም ግን ደግሞ ልታፈቅረው የምትችል ብዙዎች ለፍቅር ዝም ብሎ እንትን የሚል ሰው ነገር አይደለም ማለት ነው። ከዛ ማለት ነው ልጅቷ ደነገጠች ማለት ነው። ገና ከሴት ጋር ያለው ነበረ ላይክ ሴት ሀገር መቼ ነው የምትለቀው ልጅ የክድሩዬ ትመስላለች ምናምን ያልኩኝ ነበርና ከዛ እሷ ነበረች ላይክ እሷ ጋር ያለ ማለት ነው። ከሷ ጋር በጣም ፒስ ሆነል ማለት እኔ በጣም ነበር ያከበረች ልጅቷ አይደል ነው።
ከዛ እኔ የማየው እሱን ነበረ። በቃ አይኔ እሱ ላይ ነበረ ማለት ነው። ግን እኔ ለምንድን ነው የወጣሁት? ተለምኜ ነው ከቤት የወጣሁት ወይ ማለት ነው። ለምን የሆነች ያክስቴ ያጎቴ ምስት እህት ልጅ ማለት ነው እሷ ሌላ ቦታ ከውቅሮ መታ ማለት ነው። ከዛ መታ ለምን አይኔ ያስወጣች ባዶዊ ማውጣት አልፈልግም እያልኩኝ ነበረ። እኔ ትንሽ ሲሪየስ ነበርኩ። ከዛ መውጣት አልፈልግም ስላት ጊዜ ምን አለችኝ? ከዛ ማለት ነው መውጣት አልፈልግም ስላት ጊዜ ምን አለችኝ መሰለሽ? አልፈልግም ስላት ማለት በጣም ለመነችኝ እና በቃ ጥሩ ልጅ ነው ምናምን ልክ ሁሌ ሴቶች የሚያሳምኑበትን መንገድ ጥሩ ልጅ ነው የዋህ ነው በቃ በጣም ነው ምናምነው አይስወርቱ ጋር ነው ምላሽ በቃ ከነካሽ እኔ እንግደኝ ምናምን አለች ማለት ከተመለሽ በኋላ እኔ እንግደኝ ምናምን ስለኛሽ ሰከ ምናምን ብዬ ከሱ ጋር ሲሄድ ማለት ነው ለሷ ብዬ ነው በቃ እሷ እንድትወጣ ምናልባት ባሏ ከመጣ ማለት ነው እኔ ጋር እንዳለች ለማስመሰል እና ለመሸፋፈን ብለን ነው በቃ እሷም ውጭ ነበረች ምናምን ነገር ለማለት ባይደኝ ማለት ነው እሷ ላይክ ሁሉንም ነገር እኔ ከቨር ላደርግላት ፈልጋ ነው ባይደኝ ማለት ነው። ከዛ ምናምን በየ ሲወጣ ጊዜ ላይክ ለሊቱ ሙሉ ማለት ነው እዝን እያየሁ ነበረ ማለት ነው። ግን እንደዛ ፍቅር ይዞኝ እያለ ማለት ነው ከዛ ተመለስኩኝና ማለት ነው አይና ምን አልኩት ተከተልኩት አየሁት ምናምን ነገር ከዛ ከትንሽ ጊዜ በኋላ ምናምን በየ እሱ ለቀቀው ማለት ነው ወደ ሊቢያ ለመሄድ ማለት ነው ሁመራ ደረሰን ማለት ነው። ሁመራ ስንደርስ ጊዜ ማለት ነው ተይዘን ደግሞ ተመለሰን ማለት ነው። ተይዘን ስንመለስ ጊዜ ማለት ነው እዛ ብዙ ፈተና ገጥሞን ነበረ ማለት ነው። ያኔ ደግሞ ላይ ከሷ ልጅ ደግሞ በጣም የወደድኳት ማለት ነው ያኔ ነበረ ማለት ነው ሁመራ ላይ ማለት ነው። ከዛ ይሆናል ላይ ዝም ብለን ማለት ነው ቤቱ ሌላ እሷ ሌላ ቤት እኔ ሌላ ቤት ሄድኩኝ ማለት ነው። ላይክ ምን እንዳስበና እናቀም ላይክ ስራ ልንጀምር ነበረ መሰለኝ አይ ቲንክ ላይክ ማቆያ ማለት ነው ደላላው እየደወለልን ነበረ ግን እስከዛ ድረስ ማለት ነው ዝም ብለን እንጠብቀበት ነበር ላይክ በቃ አክቲዩት ማለት ነው አይደለም እንደዛ በቃ ምንም ያልተነካት ሴት አይደለም ላይክ በቃ ላይክ ለድሩየች እንኳን አትሆንም ማለት ነው ያቺ እንደዛ የኛ ያሰብነውን ነገር ማለት ነው። ከዛ የሆነ ቦታ ሲያደርጉኝ ማለት ነው ጥሩ ቦታ ነበረች እንግዲህ በጣም ያስፈራ ነበር በጣም ጥሩ ልጆች ነበሩ ላይክ በቃ ላይክ መጋረጃ ነው ምናምን ነገር ላይክ አይስወርቱ ጋር ነው የምላቸው እኔ እዛው ቀርም ባይዶኝ ማለት ነው። ከዛ ቀጥ አድርጋ ደላላው ወደዛ ወሰደኛለች ባይዶኝ ማለት ነው ልጅቷ ከዛ ወደዛ ወሰደኛለችውና አትለያየን አለች ከዛ ማለት ነው እኔ እንድንለያይ አልፈልግም እና በእናትህ እሷን ወደ እኔ አምጣትና አንድ ላይ እንሆን ምናምን ስትለው ኦኬ ትካፍላላችሁ ችግር የለውም እንካፍላለን ብለን ሄደንና እየከፈለን ተቀመጠን ማለት ነው። ስንቀመጥ ጊዜ ማለት ነው ላይክ ስራ የለም ላይክ በቃ እብድ የሆኑ ሴቶች ነበሩ ላይክ ሸርሙጣዎች ነበሩ እዛ ማለት ነው እናንተ መሸወድ ትችላላችሁ ምናምን ሲሉን አይ እኛ ትንሽ መጠበቅ አለብን ምናምን እያለች እሷ ትሸውዳለች እንደዛ እያለ ማለት ነው እንከፍላለን ብለን ማለት ነው እንደዛ ካልሆነ አይሆንም ግን ቦታው ተመችቶናል ምናምን ነገር ማለት ነው። ከዛ መንቀሳቀስ አልፈልግንም ማለት ነው። ከዛ ላይክ እኔ በጣም የወደድኳት መቼ ነው ማለት ነው ከዛ በኋላ በቃ አይስወርቱ ጋር ነው የምላችሁ በቃ እኔ ላይክ በቃ የእውነት ጥሩ ሴት ደግሞ ህይወት ይገጥማኝ አታውቅም እና ማለት ነው እሪ ማለት ነው ላይክ ወንድሜ እንኳን ማለት ነው ውጭ ቢላት ማለት ነው ቁጭ ወይ ነበር ያመላክት ባይዘው ማለት ነው። ከዛ በኋላ ላይክ በጣም ነበር የምወዳት እና እንደው በቃ ላይክ ልነግራችሁ አልችልም በቃ እንደው ማለት ነው በቃ ላይክ በጣም ጭንቆኝ ነበረ ግን ደግሞ እኔ አይሰጡ ጋር ነው የምላችሁ የት ሄደ ላይክ ልደውልላት ይችል ነበረ ስልኳን በጭንቅላቴ ላይ ነበረ ቦታውንም ይሄን ያህል አላውቀውም ግን ለማወቅ ቀላል ነበረ ማለት ነው። ግን አይ ዶንት ኖ በቃ ላይክ እንግዳ ሆናችሁ ደግሞ እኔ ትንሽ ልጅ ነበርኩኝ ምናምን ነገር ነው ላይክ በጣም ነበር የወደድኳት በቃ ላይክ በጣም ልነግራችሁ አልችልም ማለት ነው። ላይክ እኔ እና እሷ ማለት ይሄን ያህል ጓደኛሞች አልነበርንም
ግን ደግሞ ዝም ብለን አንዳንዴ አንድ ላይ እንሆን ነበረ ማለት ነው። ኢቭን አንድ ታይም እኔ ከአዲስ አበባ በተመለስኩት ጊዜ ማለት ላይፍ በጣም ፒስ ነበረን ማለት ነው። ምናምን ነገር ላይክ ትንሽ ነበረ። ከዛ ላይክ ኢቭንም ማለት ነው የእውነት እሷ ልጅ ማለት ነው ትንሽ ቃል አላት አልኩኝ ባይደይ ማለት ነው። ከዛ ከአዲግራት ስንነሳ ምንድን ነው ያለችኝ? እኔ ጠባይሽን እችለዋለሁ ላይክ ብትናደደኝም ብትሰድብኝም በቃ እኔ ምንም ነገር አልችልም በቃ በጣም እችልሻለሁ ላይክ በቃ ምናምን አለችኝ እና ማለት ነው ችግር የለውም እኔ በቃ ነጭናጫነኝ ምናምን ብለሽ እንዳታስቢ ላይክ እኔ በቃ እንደዚህ ነኝ ብለሽ እንዳታስቢ ምናምን አለችኝ እና በቃ ከዛ ችግር የለውም እኔ ጠባይሽን በጣም ነው የሚመቸኝ እና እዚሻለሁ ምናምን አለችኝ ባይደይ ማለት ነው። ኦኬ ምናምን ያል ከተረዳሽኝማ በጣም ተረድተሽኛል ማለት ነው። እኔም እንትን የሚያደርገኝ ነገር ተረድተሽኛል አልኳት ባይደል ማለት ነው። ከዛማ ችግር የለውም ምናምን ጓደኛሞች ሆነን እንችላለን ብለን ነው ጓደኛሞች ሆነን እኔ እና እሷ በስምምነቱ ነው ጓደኛሞች ሆነን ማለት ነው። 2009 ማለት ነው የኢትዮጵያ አቆጣጠር ማለት ነው። በስምምነት ነው መጀመሪያ ጓደኛሞች ሆነን ማለት ነው። መንገድ እያለፈች ነበረ። ከዛ ልክ ስትመጣ ጊዜ ማለት ነው ገና መስከረም ላይ ነው ነበር አይ ቲንክ አይደል ነው ገና ስመጣ ጊዜ ላይክ አንግባባም አትገባም ላይክ ሃይ ምናምን ብላኝ ነው የምታልፈው እና ያኔ ምን ለምን እንደገባሽ አላውቅም ገባች ያለኛ ቤት እና ከዛ እኔ ልብስ እያጠብኩኝ ነበርና ከዛ እንደዛ አለችኝ ባይደኝ ማለት ነው። ላይክ በቃ እኔ ትንሽ እንትን ሰው ይመቸኛል ማለት ነው። ላይክ ምንም ቢሆን ማለት ነው አንደን ማለት ነው ወደችዬ ከዛ ለዛ ብለን ላይክ በመግባባት ሆነን ማለት ነው አንድ ላይ ሄደን ስመለስ ጊዜ ማለት ነው እንደዛ ፍቅር ይዞኛል ነው የሄድኩት። ለከኒ ሁሌም ወንድ ላይ ማለት ነው ይሄን ያህል ማለት ነው በቃ ላይ ህይወቴን ትቼ ትኩረት አላደርግበትም ባይደኝ ማለት ነው። ከዛ ስመለስ ጊዜ ማለት ነው ከዛ ስንያዝና ተመለሰን ማለት ነው። እኔ ምንም ማውቀው ነገር አልነበረን ግን ለመውጣት ዝግጁ ነበርኩኝ ማለት ነው። አስቡት እኔ ስለ ድንግልና የምጨነቅበት ምንም ነገር አልነበረኝም። ያኔ ሪል ቨርጅን ነበርኩኝ ግን ድንግልና ይሄን ማለት ነው እኔ ያኔ ማለት ነው የማፈቅረው ልጅና ቢኖረኝ ማለት ነው ባልለውም ነበረ። ለምን ካላችሁኝ በጣም ፍቅር ቢይዘኝ ምክንያቱም ፍቅር ያኔ ነው ያየሁት በቃ ስለምንም ነገር አላስብም ነበረ ማለት ነው። ከዛ ማለት ነው አይ ዶንት ኖ ለምን እንደደከምኩኝ ደካማ እንደሆንኩኝ አላውቅም። እኔ በ2009 ላይ ማለት በራሴን አላደንቅም ብዙ ከዛ ማለት ነው ግን ደግሞ እኔ ደስ የሚለኝ ነገር ማለት ነው በፍላጎት ያደረኩት ነገር ማድረገውን ነገር ማለት ነው አልሸፋፍነው ማለት ነው ሌላ አይነት መልክ አላስይዘው ማለት ነው። ከዛ ማለት ነው ለምንድነው እኔ በ2008 ላይ ለምንድነው ፍቅረኛ ማትይጂ ለምንድነው ማታገቢ ከሆነ ለምን ፍቅረኛ ማትይጂ ምናምን ያለችኝ ነበረች የሆነች ልጅ ነበረች። እንትን ኢቭን እኔ ላሳውቀሽ ምናምን ጋር ያለችኝ ነበር አይ ምናምን ያልኩኝ ነበርና ከዛ እኔ በጭራሽ አላምናትም ነበር ይሁን የሚጠራጠር ነገር አለ ተጠራጣሪኝ በተፈጥሮና ጠራጣራት ነበረ ማለት ነው። ከዛ ስጠራጠራት ጊዜ ማለት ነው የሆነች ጠንቋይ ላይ ሄጄ ምናምን ነገር አለችኝና እሷ ጠንቋይ ላይ እንድሄድ ያደረገችኝ ማለት ነው። ከዛ ሲሄድ ጊዜ በጣም ትወድሻለች አንቺ እውነት ገንዘብ አታምኛትም ምናምን ሰው ለሁሉ ጠንቋይ ነው ለካ እኔ የማላውቀው ነገር ነው እንጂ ያኔ አንቺ አታምኛትም እንጂ በጣም ነው የምትወጂሽ ፈጣሪ ያለም ነው እንዳትተያት ምናምን ነገር ያለችኝ ማለት ነው። ደጋግማ ማለት ነው መላእክት የለባቸው እንዳትተያት ያለችኝ በቃ ከዛ ማለት ምን እያለችኝ ነው ስታስጠላ ገባታም እያልኩኝ ማለት ነው እየሰደብኳት ነበረ ማለት ነው። ፈልገት ተስማ ምናምን እያልኩኝ ማለት ነው ምን አይነት ነው ታይዞይስ ስጠላ ምናምን እያልኩኝ ነበር የጠቋይ ቤት እያልኩ ፈጣሪ ያለም ይቅር በለኝ ምናምን ብዬ ሄድኩኝና በእናትሽ ተዛኳለች በቃ አንቺ ግን እምነት ዜሮ ነሽ አታምኛትም ምናምን አለችኝ ስላት ቀስ በቀስ እየጨለልኩኝ ነው ጠንቋይ ምናምን ነገር እና አይመቸኝም እና እየጨለልኩ ነው ቀስ በቀስ እየገባኝ አይደለም እየጨለልኩ ነው። ከዛ ማለት ነው ወደች ከዛ ወደ እንትን ሲሄድ ማለት ነው
ከዛ ሲመለስ ጊዜ ማለት ነው ሲመለስ ጊዜ ላይ እወደው የነበርኩትን ልጅ ማለት ነው ተገናኘን። ስንገናኝ ጊዜ ማለት ነው እንደ ቀልድ ልርቀው አልፈለኩም ምናምን ማለት ነው። ከዛ በፊት ደግሞ የሆነ ልጅ ነበር እና ላይክ ለምንድን ነው የማትወጂው ለምንድን ነው ምናምን ሲል በጣም የምትወደው ልጅ አለችው። በጣም የምትወደው በጣም የሚዋደዱት እነሱ በጣም የታወቁ ልጆች ነው። እሷ አይተዋትም እሷ አትተውም። ደግሞ እኮ እኔ የሚመጥነኝ ልጅ አይደለም የእውነት ይሄን ያህል ለዚህ የሚሆን ልጅ አይደለሁም አልኳትና ወይ ለምን እንደዛ አልሽ ምናምን ያለችኝ። ቆንጆ ነው አለባበሱ ምናምን ነገር ይጠጣል። ታዲያ ስለዚህ እንደዚህ አይነት ሰው እኮ ለወደፊት ተስፋ ያስቆርጣል። ላይክ የእውነትሽን ነው ላይክ ትንሽ ጥሩ ነው ግን ደግሞ እኔ በጣም ያደንቀኛል ማለት ነው። ግን እኔ ያልወደውም አልኩት ባይዘው እኔ ፍቅር አይዘኝም ላይክ ሞኝ ሆኖ ነው የሚታየኝ በቃ ላይክ። ስለዚህ እኔ ደግሞ ወሌ ለባም ወንድ ነው የምወደውና እንደዛ ነው ፍቅር የሚሰጠኝ በቃ ላይክ ልጅ ምንም አይነት ስሜት አይሰጠኝም ማለት ነገር ከተባለ ኢቭንም እኔ ከሱ ጋር በጣም የተቀራረብኩት በእናንተ ምክንያት ነው እንጂ ምንም አይነት ስሜት አልሰጠኝም እንደሱ ማለት ነው። ይቅርታ አድርግልኝ ደስ አይለኝም አልኳት። ከዛ ሁሌ ደጋግማ እንትን ትለኛለች እና እንደሱ ማለት ነው። እኔ ስለምንም ነገር ተጨንቄ አይደለም ያኔ ግን ደግሞ ልጁን አልወደድኩትም። አሁን ባለ ሀብት ባለ መንግስት ምናምን የምጠብቀው ወይም እንትን የማደርገው ያን ጭንቀት አልነበረኝም። ወይኔ ሰዎች እየተሰበሰቡ ነው ጂሰስ እንደሱ ማለት ነው። ግን ደግሞ እኔ ከሱ ጋር ምንም አይነት ፍቅር የለኝም። በቃ ልጁ ምንም አይነት ስሜት አይሰጠኝም፣ ደስ አይለኝም ማለት ሲላት ጊዜ በጣም ደጋግማ ጠይቀኛለች። ይሄ ልጅ ኢሮብ ነው እንዴ? ለምንድን ነው ይሄን ያህል በቃ እሷ ትከራከርለታለች። እያችን ያስተዋልኩባት ነገር አለ። እኔ ደግሞ ቲቲ ነገር አላሳልፍም እና ዝም ብሎ ሰማይ መቸኝ ማለት እንደን ሰው ማለት ነው። ደስ ስለምንገናኝ ምናምን ነገር ነው ላይክ እኔ ምንም አይነት ስሜት ላይ መቀርታ አድርግልኝ ምናምን አልኳት። ከጀርባዬ እኔ ያካሄዱን ባለው ብዙ ሴቶች ነበር ማለት ነው። ስሄድ ማለት ነው ሰርቱ ጋር ነው የምላቸው ከጀርባ ሄደሽ ምናምን ጠጪ ሆና ጠጪ እንደዛ አድርገኝ እንደዚህ አድርገኝ ምናምን ያለኝ ማለት ነው። ከዛ ማለት ነው ከዛ በፊት የነበረውን ነው ባዴ ማለት ብዙ ጓደኞችን አቃድሁ እንደምነው በቃ ላይ አስቢ የሆነ ልጅ ነበርና ላይ ከዛ ልጅ ነበረ ላይ እንደዚህ ሸበጥ ያደርጋል አለባበሱ ምናምን ፀጉሩ ምናምን ትለኛለች ማለት ነው። ክላል ፍስል ማለት እንደዛ ያዘች ማለት ነው። ልጅቷ ለራሷ ታፍራለች ማለት ነው። ከዛ እኔ መንገዱን ቀይሬ ልሄድበት ስል ማለት ነው ከዛ እንደዛ አድርጋ ያዘች። ከዛ ልጁ አለባበሱ ምናምን ብራውን ነገር ነው እሱ። ከዛ አለባበሱ ምናምን ነገር ልክ ምናምን እያለች በቃ ላይ ካሳበረች። እኔ ደግሞ ምንም ነገር ደስ አይለኝም። በቃ ጥሩ ልጅ ነው ግን ደግሞ አፍቅረው ምን ላድርግ አልኳት። ወታይዱ ለካ እኔ ስለ ድንግልና ብቻ ተጠይቅ አይደለም ለካ ሁሉም ሰው ለካ ኢትዮጵያ ውስጥ ለካ ልማድ ነው እንደ ባህል ነው አይደለም አላውቅም። ሁሉም ወንድ ሲቀርብሽ ላገባሽ ነው የሚፈልገው ምናምን ነው እንጂ ሴት ልጅ አግባኝ ታገባኛለህ ምናምን ግን አትለው። እሱን ነገር ማለት ነው እሱን ኃላፊነት የሚወጡት እነርሱ ራሳቸው ነው። ከዛ ማለት ነው ወደችዬ ላይ ብዙ ትራንኩኝ በቃ ላይ ከኔ ፍቅር እያዘኝ አይደለም ምናምን አልኳት። ባይደወይ እኔናት ስለዚህ እኔ ትኩረት ያለው ደግሞ ላይክም እንትን ላይና የሚውጣት ላይ ነው ባይደወይ ማለት ነው። ዝም ብሎ እንደዚህ ብልጥ ነበርኩኝ ከድሮም ብልጥ ነበርኩኝ ማለት ነው። ከዛ ሴቶችን የሚያርከሰክሱ ወንዶች ማለት ነው ለኔ ምንም ሆነ አይታዩም ነበረ እንደዚህ ማለት ነው። ከዛ ማለት ነው ወዶቼ እንደዛ ብዬ ሲሄድ ጊዜ ማለት ነው ከዛ ምን ቢፈጠር ጥሩ ከዛ ማለት ነው ምንም አልንቀሳቀስም ምንም
ሊሄድላት ከዛ ማለት ነው ውዶችዬ። ከዛ እኔ ምንድነው ብዙም ማወራው ወይ አይታጣም የኔ ቤት ማለት ነው። ጂሰስ ክራይስት እኔ እኮ ፖለቲከኛውን ነበረ አይስወርቱ ጋር ነው የምላችሁ። ወደዛ ያመራል ማለት ነው የኔ ነገር ማለት ነው። እንትን ሰው ማለት ነው። ከዛ ውዶቼ እዛ እንትን የሚያመቁበት ነገር አለውና ከዛ ለዛ ወደ ቤት ልሄድ አስቤ ነበር ማለት ነው። ወደ ታችኛው ማለት ነው። አለፈ ማለት ነው ውዶቼ። ከዛ እንደዛ ብዬ ወደ አዲግራት ሲመለስ ማለት ነው ከሁመራ ሄደንና ተመለሰን ማለት ነው። ተይዘን ተመለሰን። ከዛ እኔ ከተውኩበት ቀጠልኩበትና ግን ደግሞ እኔ ተስፋ አስቆረጠኝ እንጂ ደግሞ ብዙ ሴቶች ይከተሉታልና እኔ ደግሞ ጥቄን ያስኩት ባይደይ ማለት ነው። ጥቄን ሲዝ ጊዜ ማለት ነው የሆነ ታይም ላይ ተገናኘንና ተስማማን ለመሆን መሰለን ማለት ነው። ከዛ ወሰነንና ሳንቆይ ደግሞ ተጣላን ማለት ነው። ስንጣላ ጊዜ ነው እየሄድኩኝ ማለት ነው። ከዛ ሲሄድ ጊዜ ማለት ነው ሱዳን ወጣሁኝ ሊቢያ ለመሄድ ብዬ ማለት ነው። ከእንደገና ሱዳን ሲደርስ ማለት ነው ከእንደገና ደግሞ ኢትዮጵያ መለሱኝ ማለት ነው። ወደ ኢትዮጵያ ሲመለሱኝ ጊዜ ከኢትዮጵያ ደግሞ ወደ አዲግራት ሳልመለስ በመተማ አድርጌ ማለት ነው ወደ አዲስ አበባ ተመለስኩኝ። ከአዲስ አበባ ሲመለስ ጊዜ ወደ ሳውዲ ሄድኩኝ ማለት ነው። እጋማ ለማውጣት ብዬ እንትና ሲል ማለት ነው እንዳልኳችሁ ማለት ነው። ያቺ ጠቢብ ጉዳይ ሆነች ልጅ ማለት ነው። በዛ ጓደኛ ማለት ነው እሷ የሆነ እንትን አደረገኝ ማለት ነው። ከዛ መንገዱን በልሽት ምን አደረገች ማለት ነው። ከዛ ያሳርገኝ ጊዜ ማለት ነው እኔ በእግሬ ሄድኩኝ ማለት ነው። ኢጋማ ለማውጣት ብዬ ማለት ነው። እዚህ ችግር ማለት ፓስፖርት ላወጣ ሲል ማለት ነው ኢሚግሬሽን ላይ ማለት ነው። ከዛ ማለት ነው እንትኑን ጥርቅ አድርጌ ሄድኩኝና በእግሬ ሄድኩኝ። ይሄ ቆንዳፋ ማለት ነው። ከዛች ምንድናት ምናምን እየተባለ ማለት ነው። ከዛ ማለት ነው ወረቀቱ ላይ ማለት ነው እንደዚህ ያለች ማለት በጥፍ ቢያቸው ነው ያለኝ ባይ ማለት ነው። ላይክ በቃ አሽወርቱ ጋር ነው የምላቸው ኤርትራ ምናምን ስትለኝ ጊዜ ማለት ነው እንትን ላይ ወጥቼ ማለት ነው በጥፍ ልላት ነበር የፈለኩት ማለት ነው። ሴትዮ ኃላፊ ነበረችና በጥፍ ማለት ነው። በጣም ነው ሰው የሚያውቀኝ ያለሽ ምናምን ያልኳት ነበር። አውቆ እንትን እያደረገው እንደሆነ አውቃለሁ ባይ ማለት ነው። ከዛ ልክ ስልክ ስደወል ጊዜ ደግሞ አሁን እናውቃታለን ምናምን ተባለ ማለት ነው። የማያውቀኝ ሳይኝ አወቀኝ ባይ ስልክ ስደወልለት እንደዚህ እንደዚህ ምናምን ሲለው ያ አይነዋት ምናምን አለ አውቃለሁ ምናምን አለ። ከዛ ማለት ነው ወደ እንደዛ ብዬ ማለት ነው ለግለስ ሳይንስ ማለት ነው። ሳውዲ ሲሄድ ደግሞ ሳውዲ ይዛ ነበር ማለት ነው። ግን ከሱዳን ማለት ነው ወደ አዲስ አበባ ሲመለስ ጊዜ የሆነች ነበረች የኦሮሞ ልጅ ጀሚላ የምትባል ነበረችና ከሷ እኔ ጋር አግኝተን ገጣን ሆነን ተገናኘን ማለት ነው። ከዛ ተከታተለ በጣም አሪፍ ልጅ ደስ የምትል ልጅ ማለት ነው። ላይክ ከዛ ተገናኘንና በቃ አሪፍ ጓደኛሞች ሆነን በቃ እየበላን እየጠጣን መጣን ማለት ነው። ከዛ የሆነ ልጅ ጋር ተዋወቀን። እሱ ደግሞ ያጠጣናል ያበላናል። በቃ ከዛ እየጨፈረን ምናምን መጣን ማለት ነው። ጨፈራ ቤት ምናምን እየገባን ማለት ነው። ከዛ ሐዋሳ ላይ ጨፈረን፣ መተማ ላይ በረንዳ ላይ እየጠጣን ማለት ነው። ክላስ ይዘን ማለት ነው ውጭ ማለት ነው የጠጣን ዘና እያለን መጣን ማለት ነው። ከዛ የት ሀገር ልጅ ነች ምናምን ሲሉኝ እንዴ ማለት ነው እኔና ውሸት ማለት ነው አንድና ሁለት አንሆንም ማለት ነው። ለቂ ቀለልኩ ነበረ የት ሀገር ልጅ ነች ምናምን ማለት እንደዚህ ያው ከሱዳን ስትወጣ እንደተጠምጥመ ምናምን ሻርፕ ይዘህ ምናምን ጉርዳ አድርገን ነበር የመጣነው ማለት ነው። ከዛ የጉራጌ ልጅ ነኝ አልኳቸው ባዳ ወይ ማለት ነው። ሳሮ መናት ያኛዎች ማማሮች ናቸው። ግን ደግሞ እኔ በቃ ልዩ መሆን አልፈለኩም ባዳ ወይ ማለት ነው። እነሱ እየቀለድኩ ነበርና እነሱ በቃ ላይክ ዲኮሬት ማለት ነው ያቆኛል ባዳ ወይ ማለት ነው። እንደንቶ አይድናት ምናምን ብለው ዝም ብለው እንትን አደረጉኝ ማለት ነው። ከዛ ቀለበት ነበረኝና ማለት ነው ልታገቢ ነው ምናምን ታጭተሽ ነው ምናምን ሲል ጊዜ አዎ ታጭቼ ነው አዲስ አበባ እንደገባው አገባለሁ ምናምን ያልኳቸው ነበር። እዛ
እንደዛ ብለን ማለት ነው የጠጣን። ለማላቃቸው እኮ አላቃቸውም እኮ አላቃተም። እንደዚህ ጀማላ ምትዬ ጀምራም ተባለ ቀይና አጠር በላ ምናምን ከብዙ ነው የምታወራው። ጂሰስ ክራይስት ውሸት እውነት እንኳን ላይክ የርባ አጋባሽ እንኳን አታወራን። ግን ደግሞ እኛ በቃ ተግባብተናል ማለት ነው። እሷም በቃ ምንም ችግር የለባትም፣ እኔም ምንም ችግር የለብኝም ማለት ነው። ሙስሊም ናት ግን አክራሪ አይደለችም። ምንም ነገራችን በራት ጠጣለች፣ እኛ ጋር ትዝናናለች ምናምን ነገር። አንድ ልጅ አላት፣ ልጅ ወልዳ ነበረች፣ አንድ ልጅ ነበራት ማለት ነው። አሁን አንቺ እንደዚህ ነሽ አንድ ነስ ምናምን አንተ አትልም ባይደው እኔ ሰው እኮ አሁን የዘመኑ ሰው ተቀየረብኝ። የድሮ ሰው ሌላ ነበረ፣ የዘንድሮ ሰው በጣም የተቀየረብኝ ማለት ነው። ከዛ እሷ እንደፈለጉት ወደኛ ይዘ ነበረች። እኔ ግን ጓደኛ አልነበረኝም፣ ግን ሌሎች ወንዶችም ነበረ ከሱ ጋር። ከዛኛው ወንድ ጋር ማለት ነው ዲያስፖራ ነበረ፣ የሆነ ከሆነ ሀገር የተመለሰ ነበረ ማለት ነው። ከዛ እሱ ያጠጣናል፣ ያበላናል፣ በቃ ዝም ብሎ እኮ ነው አውቃንም። ከዛ ሆቴል እንገባለን ምናምን ነገር። ከዛ በቃ እየጨፈረ ማለት ነው ዘና ያለ ጨፈራ ቤት እየገባን ማለት ነው እስክስታ እየወረደ ምናምን ነገር ከናይት ክለብ ወደ ናይት ክለብ እያለን ማለት ነው። እድሌ ላይ እንዴት ልበላችሁ በጣም ጣፋጭ በቃ ላይ ከኔ አስርቱ ቀን ነው የምላችሁ። የዘንድሮ ህይወት አለው በቃ ዝም ብዬ ከማላቃቸው ሰዎች ጋር ማለት ነው ዘና ያልኩ ነው የሚሄደው እና ከዛ በሙሉ ነው ያየነው። ጎጃም፣ አርባ ምንጭ በቃ ላይ ጎንደር እንትን ላይ ማለት ነው ይሄ አባይ ግድብ ላይ ቆመን መንገድ ላይ አየን ማለት አባይ ግድብ አየን ማለት ነው። በቃ በሙሉ እያየሁ ነው መጣሁት። ከዛ ከየትናንት ነው መተማ ላይ ያደረን። ከዛ አልፈን ደግሞ አይ ቲንክ ባህር ዳር ላይ ያደረን። ከባህር ዳር ደግሞ ሐዋሳ ላይ ያደረን። ከዛ አዲስ አበባ ጎጃም ጎንደር ላይ ያደረን። ሰው ማለት ነው። ከዛ እንደዛ ያለን ማለት ነው። ከዛ ሴት ጊዜ ማለት ነው ገና ከ4 ዓመት በኋላ ማለት ነው እሱ ረዘመ ላይ በአካል የተገናኘ ነው። ከ4 ዓመት በኋላ ነው። አንደር ሰው ማለት ነው ላይክ ሺሻ ቤትም ገባን ያኔ ማለት ነው መተማ ላይ ነበረ። ከዛ ባህር ዳር ላይም በቃ ሺሻ ቤት ገብተን ሸኳላ ቆም ባለ ማለት ነው ሺሻ አልስብም ሺሻ እንትን አላደርግም፣ ግን እሷ አስባለች። እኔ ከሷ ጋር ነበርኩኝ ማለት ነው። አንደር ሰው እኔ በቃ ሰው በጣም ነበር የምቀርበው ማለት ነው። ቶሎ ነበር የምቀርበው ላይክ ብዙ ነበር እኮ እሱ ብቻ አይደለም። አሁንም እየጠጣን እየበላን እየተዝናናን ነው የመጣነው ማለት ነው። ኢቭን የሆነች ሴት ነበረች ከኛ ጋር አልተውላትም እሷን ማለት ነው። ከዛ መሀል ላይ ራሷ ሄደች እንጂ በጣም ወንድ የምትፈራ ልጅ ነበረች ማለት ነው። ከዛ እኔ ከማንም ወንድ ጋር ንክክ አላደረኩም ምንም ነገር ማለት ነው። እሷ እንደ ፍላጎቷ ነበረች ማለት ነው። ከዛ ማለት ነው ወንዶችዬ እንደዛ ብለን ማለት ነው ወደ አዲስ አበባ ሲገባ አዲስ አበባ ውስጥ ደግሞ ላይክ የሆነ በጣም የኛ ማለት ነው የኛ የሙስሊሞች አሪፍ ምግብ ቤት አለና ነይ ልብሰልሽ ልጋብዝሽ ትችላለች እንብላለችኝ እና ማለት ነው። እንዲሁም አጋጣሚ ሆኖ እኔ ጋበዝኳት፣ ግን ደግሞ ነይ ምግባር ያለችኝ 50 ከዛ ማለት ነው በልሶ ማለት ነው። ከዛ ማለት ነው እዛ ሄደን በላን። በቃ አሪፍ ምግብ በላን እና ማለት ነው ሙስሊም እንትን ምግብ ቤት ውስጥ እንደገባች ማለት ነው። ከሽፋሪ በጣም ጅል ነው። በጣም ጅል እኮ ነኝ በጣም ከድሮ ጅል ማለት ነው። እዚ ቢና በዛ ማለት ነው ወደችኝ እኮ ያኒ ምን ምን እኔ በቃ የሚደብር ሰው አይገጥምኝም ነበረ። ጂሰስ ክራይስት አሁን የሚከተለኝ ሁሉ ማለት ነው አውቆ በቃ ይወራዳ። ከዛ ነው ወደችኝ። ከዛ እንደዛ ብለን ማለት ነው ለካ ሁሌ ተደውልልኝ ነበረች አዲስ አበባ ያለው ማለት ነው። ምን ሆነሽ ነው? ነይ እንውጣ እንዝናና እንጂ በእናትሽ ነይ ጓደኛዬ በጣም ልጋብዛችሁ እፈልጋለሁ ምናምን እያለች ነው ነይ ያለችኝ ማለት ነው። አይ ምናምን አልኩት ባለኝ። እንደ አጋጣሚ ሆኖ ደግሞ ላይክ የእሷ ጓደኛ የነበረው በጣም ጥሩ ልጅ ማለት ነው። እድላችን ልነግራችሁ አልችልም። በቃ ሚስኪን ማለት ነው ጥሩ ልጅ ነበረ። ከዛ ላይክ በጣም ነው ብር የሚያወጣው በቃ በጣም ማለት ነው። ከዛ
እንደዛ እያለች ማለት ነው። እንደዛ ብለን ማለት ነው ከጀሚላ ጋር እንደ አጋጣሚ ማለት ነው አዲስ አበባ ሲመለስ ማለት ነው ያቺ አከስ የሆነች ማለት ነው እሷ ጋር ስንገናኝ ማለት ነው እችስ እኔ ሌላ ሴቶች ጋር ደውዬ አላውቅም እና ከዛ ተፋተን ማለት ነው። ጀስት ግን እኔ ልጋብዝሽ ነው ምናምን ታውቅሽ ምናምን ነገር ጀስት ለጓደኛሞች ለመሆን ብለን ገና ጓደኛሞች ነው ነበረ። ግን እንዳጋጣሚ ሆኖ እሷ ማለት ነው ልሄድበት ያሰብኩት ቀን ማለት ነው እንትን ታደርግኛለች ከዛ ሰው ነው አይደለም ላይክ ጀስት ለጓደኝነት ለእንትን ነው እንጂ ያኔ ሁሌም አላማዬን አልሰጥም ምንም ነገር አልገባም። እና እሷ ማለት ነው አዲስ አበባ ላይ ማለት ነው መጨረሻ ላይ ስንገባበት ላይክ በጣም አመሰግናኝ በቃ ደስ ብሏት ነው እየተለያየ ነው ማለት ነው ማለት በጣም ምናምን የእውነት በጣም አመሰግናለሁ ምናምን ብላኝ ደስ ብሎ ነው የተለያየ ነው ባይደኝ ማለት ነው። ከዛ ማለት ነው ወደችዬ እንደዛ ብለን ማለት ነው ለዛ ብለን ማለት እየነገርኳችሁ ነው። ሌላ ከዛ ቀጥሎ የነበረው ደግሞ ማለት ነው እንደዚህ ማለት ነው ዘንድሮ እኔ ሰው ጋር ብዙም አልቀርበው ለምንድን ነው መሰላችሁ? ሰዎች ክፉ ሆናችሁ በቃ ላይክ አይ ዶንት ኖ ላይክ በቃ ጥቁር አፍሪካው ትላላችሁ፣ አንዴ ሀበሻ ትላላችሁ፣ አንዴ ኢትዮጵያ፣ አንዴ ትግርኛ፣ አንዴ ወለን ስንት ነገር እንደምታነሳይ ሱፐር ጋር ነው ያላችሁ እንዴ አንደርሶ ማለት ነው በቃ ላይ ዘንድሮ ሰዎች በቃ እኔ ላይ ቀበጣችሁ እኔ ላይ ፈድ ነው ሆናችሁ ፈድ አደረጋችሁ ሰዎች ስትባሉ ማለት ነው። አንደርሶ ማለት ነው ጋር በጣም ነው ከበደኝ እንደርሶ ኪስ ማለት ነው ኪስ ነው እንደርሶ ለዛ ነበረ ማለት ነው። ከዛ ድሮ አዲራት ያለኝ ማለት ነው የሆነች ልጅ ነበረች እና ከዛ እኔ ልክ ፍቅረኛዬ ቨርጅናት አለ ማለት ነው ከኔ የሚባል የኔ ፍቅረኛ የኔ ኤክስ ማለት ነው ድሮ የነበረኝ ፍቅረኛ ከዛ ፍቅር የማይባል ነው መከራ ብቻ የሚሰበሰብኩት ባይደው ማለት ነው። ግን በጣም የሚያስቀኝ ልጁ በጣም ማርያምን ነው የምላችሁ እንዴት እንደሚያስቀኝ ማለት ነው። ላይክ ሰው በጣም ያናደዳችሁ የሚያስቃችሁ ሰው አለ አይደል? ላይክ ንጹህ ሲሆንና ድል ሲሆንባችሁ ማለት ነው። ላይክ እኔ በጣም ለምባም ልጅ ያገኘው ምናምን ያልኩኝ ማለት ነው። ላይክ ባንድ እንትን ደግሞ ላይክ በጣም አስቸገረኝ ማለት ነው። አንተ ሰው ማለት ነው ወደች ከዛ ማለት ነው ላይክ ልጅቷ አለቀሰች። ላይክ ለምን አንቺ እኮ ምናምን አንቺ እኮ በልነሽ ላይክ እኔ ደግሞ አይደለም ምናምን ብላ አለቀሰች። በጣም አሳዘንሽኝ ማለት እንዴ ምንድነው የእናት አንድ ጊዜ የሚሄድ ነገር እኮ ነው ለምን ይሄን ያህል ምናምን አልኳት ነው እኔ ያኔ ምንም እንትን አልነበርኩም አሳዘንሽኝ ምናምን አሳዘኛለሽ ምናምን አልኳት ነው። ከዛ እሱማ ባይደወይ ማለት ነው ከዛ ማለት ነው በጣም አሳዘንሽኝ ማለት ነው ምንም ማለት አይደለም እሱ ነገር ዋና የሚኖራችሁ ግንኙነት ሰው መልካም ሲሆንላችሁ ምናምን ነው እንጂ ምንም ማለት አይደለም። ምንም ማለት አይደለም እና ያኔ እንደዛ ብላ ነበረች እና አሳቀች ማለት ነው። እንደሱ ማለት ነው ይያሃል እኔ ለድንግልና ለባሪ እስከ ድንግልና ምናምን አልገረስ ምናምን የሚባለው ነገር አልነበረኝም ባይደው ግን እኔ ፈጣሪ ስለምፈራ ሁሌ ማለት ነው መልካም ግንኙነት ትክክለኛ ግንኙነት ክብር ያለው አንቺ ድንግል ካልሆነ እሱም እኮ ድንግል አይደለም የሚላል ደስ ባለው ነበር እኮ ካንቺ በፊት የነበረችውን ሴት ማለት አንቺን በጣም የሚወድሽ ከሆነ ምን ነበር ህይወት ውስጥ እሷ ባትኖር ኖሮ ምክንያቱም እሷ ብዙ ነገር ልታበላሽበት ትችላለች፣ ብዙ ነገር ልታቆበት ትችላለች፣ ብዙ ነገር ልታበላሽበት ትችላለች ህይወቱን ማለት ነው። ተመልሳ ልታዝርከርከው ትችላለች ማለት እሱም እንደ ይላል ማለት ነው። ምን ነበር ፈጣሪ እሷን ባላወቅኳትና በቃ እቺ ፍቅረኛዬን በቃ ከመጀመሪያውንም ፍቅረኛዬን በነበረችና እስከ መጨረሻ እሷ በሆናልኝ ብትሆን ኖሮ ሴቶች ምናምን ብለው ማለት ብዙ ሴቶች ካሉት ወንዶች የሚያስቸግረው
አንተን ሰው ማለት ነው ወንድ እንኳን ቨርጂን ሆነ አይጠብቅሽም ማለት ነው። አንቺን ቨርጂን ካልሆንሽ ማለት ነው አይደለም ብለሽ ይሄን ያለ የሚያስጨንቅ ነገር አይደለም። ለራስሽ ስትይ ግን ጥሩ ግንኙነት ስታደርጊ ጥሩ ነው ባይደል። እኔም እንደዛ አደርጋለሁ ማለት አይደለም። ጥሩ የፍቅር ዝምድና ስትመሰርቺ አምነሽበት ተወያይተሽበት አስበሽበት ወደሽው ለራስሽ ጊዜ ሰጥተሽ ምናምን ስታደርጊ ግንኙነት ስትጀምሪ ጊዜ ጥሩ ነው። አለበለዚያ ግን ማለት ስለ ድንግልና እኔ ያን ያህል የሚያስጨንቀኝ ነገር አልነበረም። በኋላም የሚያስጨንቀኝ ነገር አልነበረም ልናገር ከተባለ ማለት ነው። ስለዚህ እኔም ይሄን ያህል ማለት ነው ድንግልናዬን ለመሰብሰብ ድንግልናዬን ለመጠበቅ ብዬ አይደለም ፍቅረኛዬን ያላስኩት። ያው እኔ አምኜው ነበረ። ለምንድነው እሱ ልጅ ምንም ነገር ድንግል እያለች ለምንድነው ይሄን ያህል በኮንፊደንት አለና ላይክ ያለ ምንም ነገር ማለት ነው እንድትቀርቢው የፈለግሽው ያለ ምንም በቃ ማሰብ ጥርጣሬ ምናምን እንዲሁም ከሱ ልጅ መውለድ ትፈልጋለሽ ዋይ ምናምን አለኝ እና እኔ አምናለሁኝ ኢቭን ወልጄ እንኳን ላይክ ለወደፊት እንደማይተወኝ ማለት ነው። ስላት ፊስ ማለት ነው ቤት ኮሬ ይዛለች እና አንደን ሰው ማለት ነው። ለዛ ነው አሁን አግባኝ ልለው ላይክ ልጅ ነው እኔንም ማለት ነው። ልጅ ግን ማለት ነው በጣም ከተዋደዱ ልጅ ላይክ ጥሩ ነገር ነው። ላይክ ልጅ የፈጣሪ ጸጋ ነው እንደን ሰው ማለት ነው። ምናምን አልኳት ማለት ነው። ከዛ ማለት ነው ኢቭን ማለት ነው እድለኛ መሆኔን ማለት ነው ታይ ማለት ነው። ድሮ እድሌ በጣም ጥሩ ነው ማለት ነው። እድለኛ በጣም እድለኛ መሆኔ እሱ ልጅ መውለድ እንደማይፈልግ ነበር ሁሌ የሚነግረኝ ማለት ነው። ከዛ ማለት ነው ልጅ አለመውለድ ፈልጎ አይደለም ማለት በጣም ደስ ብሎት ነበር የሚቀበለው ማለት ነው። ወልድለት ማለት ነው። እርግጠኛ ግን ምን አለ መሰላችሁ ላይክ ባንድ በኩል ግራ ቢጋባም ባንድ በኩል ደግሞ ደስተኛ ነበር። that's why አንግራው አምናለሁ አንደር ሰው ማለት ነው። ልጅ የነገራችሁ ፈልጎ ነገር ምንድነው መሰላችሁ ያኔ ልጅ ነበረ ደግሞ ልጅ ወደው ሴት በጣም አስቀይተው ነበረች። ምክንያቱም የማያውቃት ሴት ማለት ነው ከሳው ምናምን ነገርና ልጅ እንዳለው ማውቅ ነበር። ምንም አልመሰለኝም። እሱም ልጅ ነበር እኔም ልጅ ነበር ማለት ነው። አንድ ሰው ማለት ነው ወደች የነገራችሁ ፈልገው ነገር ምንድነው መሰላችሁ አሁን ደግሞ ሰው ማስፈራራት የሆነ ጥፋት ሲኖረው ልጅ እኮ አለ ልጅ እኮ ወደሃል እኔ ታይም ልጅ እኮ ወደሃል ለምንድን ነው እንደዛ የምትሉት? ለምንድን ነው እንደዛ የምትሉት? ሰዎችን ለቃችሁ አትሄዱት ምን እንዴ? ልጅ መውለድ ምን ይሄ ትልቅ ነገር ማለት አንድ ቀን እኮ አንቺ ጋር ቤተኛ ማለት ነው አንቺንም ሊያስረግሽ ይችላል እና አንቺ ነገር ልጅ ይወልጃልሽ ለምንድን ነው በቃ በአንድ እንትን ማለት ነው እንደዛ አድርጎ መያዝ ሰው ላይ በጣም የሚያስጠላኝ ማለት ነው። ሰዎቹ ላይ እንደዛ አይነት ነገር ላይ ጊዜን መጨረሻ አልፈልግም። like ወደሃ ማለት ነው። እኔ ሰው እንደዚህ የሚወድ ዙሪያ ጥምጥምን የሚወድ ሰው አልወድም ባይደኝ ማለት ነው። ከዛ ማለት ነው ወደች ነገራቸውን ፈልገው ምንድነው መሰላችሁ አሁን በኋላ ትምህርት ነው የሚማረው እንደ ሰው ማጥናት አጠናለሁ ማለት ነው። ብዙ ጊዜ ቪዲዮ ላይ አልመጣም። እሱን ነገር እንዳደረግጡ አጠናለሁ። ሳጠና ደግሞ የማጠናው እንግሊዘኛ ነው። እንግሊዘኛ ላንጉጅ እማራለሁ። ለምን እንደዛም እንደማደርግ ታውቃላችሁ። ይሄን ነገር ደግሞ በጣም ሊገርማችሁ አይገባም። ወደፊት መሄድ የምፈልገው አሜሪካ ነው። ለዛ ነው ቋንቋ ስለሆነ ማምለክ ፈልጋለሁኝ እንደን ሰው ማለት ነው። ኢቭንም ሌላ ትምህርት መማር እችል ነበረ ማለት ነው። ላይክ ያውዶች ማለት ነው የሚታወቅ ነገር ነው ማለት ነው ዶች እንደሆነ ይሄ ነው አሁን ኢቭንም ትንሽ ጤናማ ስለሆንኩኝ ትንሽ ነው እንጂ ምንም አይነት ትምህርት ላይ እንትን ፎከስ ማድረግ በጣም ይከብደኝ ነበረ ማለት ነው። አንደን ሰው ማለት ነው። ስለዚህ እንደዛ ስለማደርግ ማለት ነው ብዙ ጊዜ ቪዲዮ ያልሰራም ምክንያቱም ከቪዲዮ ውጭም ሌላ ብዙ የምሰራቸው ነገር ስላሉ ማለት ነው። ያው ከተረዱኝ ማለት ከተረዱኝ ባለኝ ማደርገው